ታድሶ ከፕሮቴስታንት የሚለየው በምንድነው? አይ እኛ በዚህ እንለያለን። ብቻ አመጣለሁ እሱን ወደ እንትኑ እሱን አስጠናለሁ። ፕሮቴስታንት ከታድሶ በምን ነው የሚለየው? በቃ የተወሰነ ያልተጠና ግን የተወሰነ እስኪ ጥራልኝ። እኔ አሁን አንተ ፕሮቴስታንትን ታወግዛለህ? ፕሮቴስታንትን ምን ብዬ እኔ ማንንም እኮ የማውገዝ አይደለም፣ አስተምሮውን ነው። አስተምሮ በመጽሐፍ ካስተምሮ እኮ ከፕሮቴስታንቶች አስተምሮ የምታወግዘውን እስኪ ንገረኝ። ማለት እንዴት ነው የምታመልከው? ማለት ምንድነው? እንዴት የአምልኮ ስርዓትህ እንዴት ነው የሚገል ማለት አምልኮ ስርዓት? እኔ አምልኮዬ ማመልከው መጽሐፍ ቅዱስ እንደሚል አምልኮ፣ ስግደት፣ እልልታ፣ ውዳሴ፣ ዝማሬ፣ ቅዳሴ የሚገባው አንዱ በሰማይና በምድር ከፍ ያለው እግዚአብሔር ለእርሱ ብቻ ይገባዋል። ሌሎቹ ፍጡራን በሙሉ የአማልክት ሁሉ አምላክ ነው፣ የነገስታት ሁሉ ንጉስ ነው። ምንም አይነት ለሌሎቹ ስግደትም አይገባቸውም፣ አምልኮም እልልታም ዝማሬም አይገባቸውም፣ ለፍጡር አይሰጥም። እግዚአብሔር በዚህ ይቀናል። ቦርናጌና ዶክተር ቆይ ትንሽ ዝም ብሎ እየሄደ ነው በመሰለኝና በደሳለኝ እያወራ ስለሆነ አንደኛ የራሱን ግንዛቤ ነው የበሰለ አይደለም። እንደው እውነት ለመናገር እንደው እናጫውተው ትንሽ ብለን ነው እንጂ ከፕሮቴስታንቶች የማትቀበለው ምንድነው ስትሉት ዘይት መሸጥ የበሰለ ያልበሰለ ይህ መብሰል አይደለም። ቃሉ የሚሆን ማለት እኮ መልካም ነው። ቃሉ ቅዳሴ የሚገባው ለእግዚአብሔር ነው አለ። ቅዳሴ አለ ወይ አንተ ብዬ ጠየቁት። እንደት ነው ቅዳሴ ለእግዚአብሔር የምታደርገው ብዬ አያውቀውም ስለ ቅዳሴ። የለም ቦርናጌን እግዚአብሔርን መቀደስ ነው፣ ሌላ ምንም የለውም። ሌላ ቦርናጌን ያው ትንሽ የሚያዝናና ልጅ ነው። እግዚአብሔርን መቀደስ እግዚአብሔርን እንዴት ነው የምቀድሰው? እንዴት ነው የምቀድሰው? እግዚአብሔርን ነሽ እግዚአብሔር መቅዱስ እኮ ነው። እንዴት ነው የምቀድሰው? ፔንቴኮስታሎች እኮ ከሚስጥራትን ከሌሎቹ በጣም እንትን እነዚህ ሪፎርምዶቹ ፔንቴኮስታሎቹ ናቸው የማይቀበሉት። አዎ ግን ታድሶ ነን የሚሉት ግን ነው ታድሶ ነን የሚሉት ግን የከፉ ናቸው፣ የከረፉ ናቸው። ከነሱ እኮ የከፉ ናቸው። በሚስጥራት በጣም ጫፍ ላይ ያለውን የፕሮቴስታንት ክንፍ የረገጡ ናቸው። እንደው እሱን ለማለት ፈልጌ ነው። እና ካላችሁ ግን ግቡ እያቀረብን ነው። ግቡ እሱ ስለሆነ ማለት ነው። ኢትዮጵያ ውስጥ ዶሚናንቶቹ ባይዘወይ እነዚህ ናቸው፣ ሚስጥራትን የማይቀበሉት በጣም ከፕሮቴስታንት ዳር ላይ ያሉት ናቸው፣ በቁጥርም ኢንፍሉዌንስም ማለት ነው። እና እንደዛ ናቸው፣ እነዚህ ናቸው። እነዚህ ተሐድሶቹ እነዛ ጋር ነው ትምህርታቸው የሚሄደው። እንደውም እኮ ለምንድን ነው ኦርቶዶክስን የምትሳደቡ ስንላቸው እንደ ከእናንተ የሚወጡት እኮ ናቸው በጣም የሚሳደቡ እያሉ ይመልሳሉ። ሌሎቹ ፕሮቴስታንቶች ያደጉት እዛው ራሱ እኛ በአብዛኛው ሲሳደቡ የምንሰሙት የወጡት ናቸው ነው የሚሉት። እና በጣም ኔጌቲቭ ኢነርጂ ይዘው የሚወጡ ናቸው እነዚህ። እና ያንን ኢነርጂ ካልጠበቁ ደግሞ ሃይማኖታቸውን መንፈሳቸው የተቀዛቀዘ ይመስላቸዋል መሰለኝ። እየተሳደቡ ወጥተው እየተሳደቡ መኖር የሚፈልጉ ናቸው። እና እንደዚህ ናቸው። ያው ኦርቶዶክስ ለመምሰል ምናምን ይጠራሉ። በአለባበስም በስርዓትም በምንም እንደ ኦርቶዶክስ ነን ይላሉ። ግን ዋናው እምነት እንግዲህ ኦርቶዶክስነት እኮ እምነት ነው። ኦርቶዶክስነት እምነት ነው መገለጫ። ውጫዊ ነገሩ የዚያ እምነት መገለጫ ነው። እምነቱ ከሌለ ውጫዊ ነገሩ ምንም የሚገልጸው ነገር የለም ማለት ነው። አይረባም ማለት ነው። አፋዊ የሆነ ነገር አያድንም። እና ለማጭበርበር ካልሆነ ሌላ ምንም ነገር የለው። እና እንደዛ ናቸው እነሱ ፕሮቴስታንት ናቸው። ግን እኔ አሁን በሚነገሩበት ደረጃ ኢንፍሉዌንሻል ናቸው፣ ጠንካራ ናቸው ምናምን ብዬ አላስብም። እኔ ኢትዮጵያ ውስጥ አሁን ባለው ሁኔታ አሁን እኮ እኛ ባይዘው እንትን ማለት የለብንም። ምንድነው ይሄ የቪክቲም እና የኔጌቲቭ ሀሳብ ማንጸባረቅ የለብንም። እኛ ስትሮንግ ሳይድ ነን። አሁን እኮ ከፕሮቴስታንት በጣም ፓስተሮቹ እውቀት ያላቸው ሰዎች እየተሳቡ ወደ ኦርቶዶክስ አስተምሮ እየተሳቡ ያሉበት ጊዜ ነው። እና ፍሮም ፖይንት ኦፍ ስትሬንግዝ ነው እኛ ይህንን ነገር ማየት ያለብን ብዬ ነው የማስበው። የቪክቲም ነገር ሁልጊዜ ማንጸባረቅ የለብንም። የነበረበት ጊዜ ነበረ።
ያ ጊዜ ግን አሁንም እኔ የቀጠለ አይመስለኝም። ሌላው ችግር እንጂ የቤተ ክርስቲያን አስተምሮ በደንብ አሁን ጥሩ እየሄደ ያለበት ነው የሚመስለኝና ግን መስራት አለብን፣ መዘናጋት የለብንም። ግን እንደው በጣምም እንዳናጀግናቸው ብዬ ነው የሌላቸውን ነገር። ጥሩ ነው። ግን ዞሮ ዞሮ እኛ ችግር የሚፈጥርብን ቁጥራቸው ብቻ ሳይሆን በረከት ትምህርታቸው ግን ዞሮ ዞሮ በአንድ ሰው የሚናገር በአንድ ሺህ ሰው ትምህርት ጥያቄ የሚመስል በተለይ ደግሞ ብዙ ቤተክርስቲያን ትምህርት ያልገፋው ላይ ምዕመናን ላይ ሁከት መፍጠር ስለሆነ ችግሩ አንዱ የምንፍቅና ችግሩ እኮ ያላመኑትን ነው የሚረብሸው እንጂ ጥሩ መሰረት ላይ ለታነጸው ለሚያውቅ ትምህርታቸው መመከት ማጥፋት ይቻላል። ጥያቄ በተደጋጋሚ ሲያነሱ ቤተክርስቲያንን ሲጠይቁ ሌጂት ጥያቄ ያላቸው አግባብነት ያለው ጥያቄ የሚጠይቁ መስለው ለመሰማት ስለሚሞክሩ እያየሁት ነበር። አሁን ይሄኛው ቅድም የጠቀስኩትን ታድሶ ማለት ነው አግዛቸው ለእኔ ሊመልስ የሞከረባቸውን አንድ ሁለት ልጥፎችን አይቻለሁኝ። አንዱ ባለፈው ነው ትናንት አውጥቶ ነበር። ቅድም ነው ያየሁት። እቀጥላለሁም ብሏል። እስከ መጨረሻ ሄድና እንሄድበታለን ብዬ ነው። እና እንደዛ የሚያደርጉት እነሱ ተገፍተው ቤተክርስቲያንን ጥያቄ ማለት እውነተኛዋ ቤተክርስቲያን አሁን በእውነተኛ ባልሆነች የተተካች አስመስለው ነው የሚያወሩት። እና ይህን ሀሰት ትምህርቱን ማጥፋት አለበት። ዞሮ ዞሮ እኛ ሰዎቹ ግድ የለንም። ሰዎቹ ተጽዕኖ ፈጠሩ፣ ተቋም ቁጥር አበዙ ምናምን የሚለው ሳይሆን ትምህርታቸው ግን በማንም ይነሳ ዞሮ በጥንት እንደሚታወቀው አንድ መናፍቅ ሲነሳ ገና ከመስፋፋቱ አስቀድሞ ነው መናፍቁን ንስጥሮስ ሲነሳ አባላት ደቀ መዛሙርት ከማፍራቱ የራሱ ቤተክርስቲያን ከመገንጠሉ በፊት የእሱ ትምህርት ይመታልና እንደዛ እናደርጋለን። ስህተት በማንኛውም ጊዜ ይነሳ። አሁን እሱ ቅድም እንዳልከው በረከት ኤክስትሪም የሆነ የፕሮቴስታንት ቪው ነው ለእኔ መልስ ሲሰጥ ለመስጠት የሞከረው የስራና የእምነትን ጉዳይ አንስቶ ማለት ነው። ከአሁን በፊት የተወያየንበት ጀስቲፊኬሽን ባይ ፌዝ የሚለውም ማለት ነው። እና ለዛ ደግሞ የቤተክርስቲያን ሶርሶችን ለማጣቀስ የሞከረበትም አግባብ አለና እንደዚህ አይነት ነገሮችን በደንብ ማጥራት አለብን። ታድሶን የምናጠፋው እናጠፋዋለን ስንል በኃይል በጉልበት አይደለም። የትምህርቱን ሐሰትነት በመጽሐፍ ቅዱስ መሰረትነት ላይ እናጠፋዋለን ማለታችን ነው። ሌላ ነገር የለውም። እነዚህ ሰዎች ቤተክርስቲያን ውስጥ ደግሞ ከሆኑ ቤተክርስቲያን የኦርቶዶክስ ቤተክርስቲያን እኛ ቤተክርስቲያን ውስጥ ተደብቀው ከሆነ ደግሞ ራሳቸውን ለይተው እንደወጡ እናደርጋለን የሚል ነው። ምክንያቱም አሁን እነሱ እንዳላቸው ውስጥ ሰው እንዳላቸው የሚላላካቸው በሁለቱም ቀን እዚህ ባለፈው አንድ ቄስ ቤተክርስቲያን ሲሳደብ ቀሲስ በኩል ለጥፈው ታይቻለሁ። እኔ ሲሳደብ አልሰማሁትም፣ ግን ቲክቶክ ላይ ይሳደባል መሰል። የሆነ ቤተክርስቲያን ደግሞ ካባ ለብሶ ያከብራል መሰልና እንደዚህ አይነት ሰዎች አሉ። በሁለት ካባ የሚበሉ በሁለት ቢላ የሚበሉ ማለት ነው። እነዚህን እንወቃቸዋለን፣ እናጋልጣቸዋለን መሰለ። እነሱ ፐርፐስፉሊ እንደገና ሀሳባቸውን ለማሰራጨት ብዙ ሰው ኢግኖር የሚያደርገውን የማያነበው ጽሁፋቸው እንዲነበብ ብዙ ሰው የማያዳምጠው ወሬያቸው እንዲደመጥ ፐርፐስፉሊ አንተን ለውይይት ኢንቫይት ያደርጋሉ፣ ለዲያሎግ ማለት ነው። እና እንደ ሚንስል እንደ ማሰራጫ የሚጠቀሙበታል ማለት ነው። እና አንዳንድ ኢግኖር ማድረግም ጥሩ ይመስለኛል። ማለት እያንዳንዱ ነገራቸውን እያዩ ድሮ ግን አሁን አንድ ፕሮቴስታንት ጥያቄ ቢጠይቅ ትመልስለታለህ አይደል? በሚዲያ ድሮ እኮ እየተከራከር ነው አይደል? ከፕሮቴስታንቶች ጋር ለእኔ የተለየ አይደለም ክርክሩ ተመሳሳይ ነው። ክርክርህ ቤተክርስቲያንን የአፖሎጀቲክ ስራ ስትሰራ የፖለሚክ ስራ ስትሰራ ከፕሮቴስታንትም ጋር ይሁን ከሙስሊምም ጋር ይሁን ከታድሶም ጋር ይሁን አስሎንጋስ ስተት ከሆነ ያለ ስምስም ከሆነ የሰጡህ እነሱ ይታወቁበትም አይታወቁበትም፣ ግን ሀሳቡን አቅርበው ቴማቲክ በሆነ ቶፒክ ለይተው መምታት አስፈላጊ ነው ብዬ ነው የማምነው። አይ እንዳና ዶክተር እዚህ ጋር እኔም ልግባ። ይሄ እንዳና ጀግናቸው የሚለው ሀሳብ እኔም ይገዛኛል። ባይዘው እኔ አሁን አያቸዋለሁኝ እነዚህ መርጌቶቹ መርጌታንን ምናምን የሚሉ ሰዎች እነሱ ኢሬሌቫንት ናቸው። እነሱ ባይዘው የራሱ ግሩፕ እኮ ናቸው። ከእሱ ጋር ያሉ አሉ እነ ማነው ቀጸላ እነ ምናምን እነ ሙሴ እነ ምስጢሩ የሚባሉ አሉ። እና አንዳንድ ጊዜ አልፌ ሳያቸው ያዩኛል ከታች እና ቀሲስ በኩሉ
ግቡ ምናምን ይሉኛል። የማልገባው 12 13 ሰው ነው ያሉት። ኦኬ አሁን 12 ሰው ጋር ሄጄ እነሱን ፎሎ አስደርጌ ሰንካላ ሀሳባቸውን አጀግኜ መምጣት ትርጉም የለውም። ኦኬ ስለዚህ የሚገባ እኔ ተመቷል ብዬ አምናለሁ። ባይዘ በጣም ነው የተመቱት። የገረመኝ ግን ብዙ ሰርተን አይደለም የተመቱት፣ በሁለት ነገር ነው የሚመጡት። አንደኛው በትምህርት ነው፣ ሁለተኛ ያው እንደነገርኳቸው የእኛን ድካም በዚህ በስነ ምግባር ጉድለት ነው የሚያነሷቸው ክሶች እነሱ ናቸው። በትምህርት ላይ ያለው ክሬዲትም ጭምር ለመስጠት ወጣቶቹ በደንብ አድርገው ሰርተዋል። ቲክቶክ ላይ አጀንዳ እስኪያጡ ድረስ ማለት ነው። ኢቭን በጣም ኤክስትሪምሊ ሄደው ሲሞግቱ የነበሩ ፕሮቴስታንቶችን ጥምቀት ያድናል እንዲለው አድርገዋል። ጥምቀት ያድናል የሚል ማለት እውነት መረጃ ሁሉ በጣም ብዙ መረጃዎች አውጥተው ለእኛም ሸር አድርገዋል። እኔ በግሌ በጣም ብዙ ነገሮችን ከዚህ ከወጣቶች አግኝቻለሁ። የእኛ ልጆች ማለት ነው። እና በደንብ አድርገውን የቀጠቀጧቸው በደንብ በቃ አጀንዳ እስኪያጡ ድረስ ማለት ነው። ቆመው መሄድ እንዳይችሉ ነው ያደረጓቸው። እውነት ለመናገር ኢንፍሉዌንስ አሳድረዋል። አሁን ቲክቶክ ላይ የበላይነቱን የያዝነው እኛ ነን፣ ምንም ጥያቄ የለውም። የእኛ ልጆች በጣም ጎበዝ የሆኑ ልጆች አሉ። ቲክቶክ ምናምን የሚል እኮ ስም ሰጥተውናል። የቲክቶክ ኦርቶዶክስ ማለት ነው። እሱ ታዲያ ሲመቱ ነው ዲፌትድ ሜንታሊቲ ነው። ሲመታ አንተ የእውነት መሰለህ አላሉ። ሰውየው ትግል ገጥሞ ወስዶ ሲደባልቀው የእውነት መሰለህ እንዲህ አለው እና ከወደቅክ በኋላ የውሸት ነው ካልክ የሚባል ነገር የለም። እና በደንብ አድርገው ነው የቀጠቀጧቸው፣ እግዚአብሔር በሚያውቀው ማለት ነው። በዚህ እንትን እንሰጣለን። ቅድም ግን ዲያቆን ዳዊት ያነሳት ነገር የእውቀት ጉርምስና ግን ባይዘው ለእኛ ልጆችም ጭምር የሚመከር ነው፣ ለአጠቃላይ ለሁላችን ማለት ነው። ለምንድን ነው የእውቀት ጉርምስና ከታለፈ በጣም ይጠቅማል፣ እንድናነብ እንድንበስል ያደርገናል። ካልታለፈና በጣም የሆነ በጣም ኤክስትሪሚሊ ሄደን ከቤተክርስቲያን ለመውጣት በጣም እንትን የምንል ከሆነ ግን ይጎዳናል፣ በጣም ይጎዳ። አሁን ለምሳሌ እነበጋሻው ምናምን ጉርምስናው ላይም ሳይደርሱ በእንጭጩ ነው የጠፉት ማለት ነው። እና አንዳንዴ የሆነ ነገር ሲኖር በቤተክርስቲያን ውስጥ የማይመስል ነገር ሲያዩ የሚደነግጡ ልጆች መኖር የለባቸው። መብሰል፣ ነገሮችን ረጋ ብሎ ማየት፣ መረጋጋት ይጠይቃል። እንደዚህ ላሉት እንደዚህ ባለው ነገር ላይ ጥንቃቄ መደረግ አለበት። ከዚያ በተረፈ ታድሶም ሆነ ጴንጤ እኔ በቲክቶክ ላይ የበላይነቱን በእኛ እየተመራ ነው ብዬ ነው የማውቀው። ለዚህ ደግሞ ለልጆቻችን እውነት ለመናገር ክሬዲት ይሰጣሉ። እውነት ነው። በነገራችን ላይ እንደውም ቀሲስ ስለ ልጆቹ ካነሱ ኮሜንት ላይ አይቻለሁኝ። አንዱ በረከት አረጋ ታድሶ ሲል እነማን እንደሆኑ ይታወቃል እያለ ሲያሽሟጥጥ አይቻለሁ ብሎ ካርገውት ከሆነ አላውቅም፣ ጠፋሁ። እንደዛ እያልኩ አይደለም ባይዘወይ እና ኬጋ ባለፈው ሳምንት ስለተጣላን እኔ ሁል ጊዜ ስለነሱ ማስብ አይምሰላቸው። እነሱ ወንድሞቼ ናቸው እና የእነሱ ነገር በውስጥ የሚያልቅ ነው፣ አይመለከታችሁም ብያቸዋለሁ አይደለ? እነሱና ታድሶ ጋር ምናምን አትውሰዱት ወደዛ። ጀስት እኮ ባለፈው በረከትም ጋር ገብቼ ተናገርኩኝ። ያው ቲክቶክ በተለያየ ጊዜ ስለሚመጣ ሰው በአንድ ላይ ላይሰማ ይችላል። ኢንፋክት ዞሮ የእነሱ የሚስተካከል ነው። ኢንፋክት አንዳንድ ነገሮች እኔም ተሳስቼ በሆነው ነገር ይቅርታ ጠይቄያለሁኝ። እነሱም ደግሞ አድሚት ማድረግ አለባቸው። ደግሞ ለመታረም ዝግጁ ናቸው። በውስጥ እነጋገር ብለዋል። ይኸው ቀሲስም አሉ እና ዝም ብላችሁ እየመጣችሁ እዚህ ኮሜንት ላይ ምናምን አትበሉ። እንደዛ አታድርጉ፣ ባይዘ አታራግቡ። በቃ እነሱ ጋር ምንም የሚገናኝ ነገር የለውም። እኔ ስለተረፈ ተሐድሶ እና ስለ ተሐድሶ ሳወራ ሲሪየስ የሆነ ውይይት ነው እያደረኩ ያለሁት ማለት ነው እንጂ ስለ ተሐድሶ እየሰሩ እንደሆነ አውቃለሁኝ። ልጆቹ አይቻለሁ። ግን አንዳንድ በጣም ስታበር ነው ድርቅ የሚሉባቸው ጉዳዮች አሉ እና ለተሐድሶ እና ለሌሎች በር የሚከፍት ማለት ነው። እና ተሐድሶም ፕሮቴስታንቱም እውነት መስሎት ሰፍ ብሎ የገባና ለማለያየት የሚያቀሳስሩባቸው አሉ። እነሱን እንዳስተካከላለን ተነጋግረን ብያቸዋለሁ። በየሳምንቱ እየመጣችሁ ከዛ ውጭ የሆነ ሌላ አታራግቡ። ስላራገባችሁ ዞሮ የምንጣላው ነገር የለም ለማለት ፈልጌ ነው። ታረሙ። እናንተም መናገር አለባችሁ። አሁን እናንተ እንዲህ የምትሉን ሰዎች ብሎክ ባረጋችሁ ኔክስት ዊክ መግባት አትችሉም፣ እንዳትታደጉም እኔም ሳይሆን ሌሎቹ መምህራን እና እንደዛ አድርጉ። ዞሮ እነዚህ ወጣቶቹ ላይ የቤተክርስቲያን ተሐድሶ ላይ እንደሚሰሩ አውቃለሁ፣ ፕሮቴስታንት ላይ እንደሚሰሩ አውቃለሁ፣ ሙስሊሞች ላይ እንደሚሰሩ አውቃለሁ። ያልተማሩ ወጣቶች እነሱ ጋር እየሄዱ ብዙ ትምህርት አግኝተው አዲስም የሚጠመቁ የሚመለሱ ልጆች አሉ። እኔ ክሬዲታቸውን ይህንን አልነሳቸውም፣ ይህንን ያደርጋሉ። ስለዚህ አፕሪሼት አደርጋቸዋለሁ እና ለዛ ነው ተነጋግረናል። ባይዘው ቀሲስም ጋር አውርተናል፣ ሌሎችም ጋር አውርተናል። እናንተ ስላላችሁ በሚዲያ ስላላወራን
እየተነጋገርን እየተወያየን የማይመስላችሁ ስላላችሁ ነው። እኔም ጋር ያወሩ ሰዎች እነሱም ጋር ሄደው ስለዚህ ጉዳይ አንስተው ነገሮቹ እንትን ብለው በውስጣችን እነጋግራለን እንፈታለን ብለናል። ሁሉም ነገር አጀንዳ መጥቶ እዚህ ሪከርድ እየተደረገ ሜንጤውም ታድሶም ይዞት እንደሄድ አታድርጉ፣ ዕድል አትፍጠሩ። በቃ ይፈታል። የእነሱ ችግር እና እኛ ፐርሰናል ያለን ለምሳሌ የቃላት አንዳንድ ነገሮች ለሆነ ነገር ለአጀንዳ የሚበቃ አይደለም። ጀስት የትከናፐል ማለት ነው በማንኛውም ሰው ላይ ጴንጤና ታድሶ በተለይ ቤተክርስቲያንን ጊዜ ጠብቆ ሊያጠቃ የሚፈልግ አካል ጋር እነዚህ ልጆች አታጠጋጓቸው። እኔም እንደዚ አይነት አይደለም እያልኩ ያለሁት። እነሱ እኮ ትቼውን አሁን እያወራ ያለው ስለ ሃርድኮር ታድሶ ነው። እንደገና ቤተክርስቲያን ውስጥ ሆነው ከቤተክርስቲያን ውጭ በጣም የራቁ ሰዎች ነው። የቃላት ምንድነው የቃላት አጠቃቀም እንዳይጸ ልሳን ወይም ደግሞ አንዳንድ ያልታረሙ ንግግሮች አይደለም እያወራ ያለሁት። እንደዚህ አይነት ያልታረሙ ንግግሮች እኔም ጋር አሉ፣ ሌሎችም ጋር ይኖራሉ። ቆራርጦ መቀጠል ይቻላል። እሱ አይደለም አሁን የኔ ጉዳይ። እሱ እኮ ሰውየው ባለቤቱ ሲጠየቅ እኔ እንደዛ አላልኩም ሲል ነገሩ ይዘጋል ማለት ነው። የታድሶ ጉዳይ፣ የፕሮቴስታንት ጉዳይ፣ ቤተክርስቲያን ላይ የሚዘመተው ዘመቻ፣ የሌሎች ፖለቲካ፣ የሌሎች ተጽዕኖዎች ግን ከዛ ነው ቢዮንድ ከዛ በላይ ሆኖ በስትራቴጂ ዶክሜንት ተይዞለት የሚሰሩ አሉ እያልኳችሁ ነው። ዶክሜንት አውጥተው መጽሐፍ ጽፈው እያወጡ እኔ መጽሐፍ ጽፈው ሃይማኖት አለን የእምነት መግለጫ ብለው አውጥተው ስለሚታገሉን ሰዎች ነው እንጂ እያወራ ያለሁት ስለነዚህ ገና ከ30 ዓመት በታች ስላሉ ወጣቶች በቅንነት ቤተክርስቲያን ስለያገለገሉ ስላሉ ወጣቶች አልተናገርኩም። ማለት እሱ በቃ የአንድ 30 ደቂቃ ወይም የ10 ደቂቃ ሪፍሌክሽን ነው የሚሆነው። አለቀ። በቃ ባለፈው ሳምንት አለቀ። እሱ ተዘጋ። እኔ ትልቅ ሰው እኮ ነኝ ማለት እንዴት ነው አንድ ነገር የማይገባኝ ብላችሁ አድርጋችሁ የምታስቡት ማለት ነው? አንደርስታንድ አደርጋለሁ። በቃ ባለፈው እኮ ቀለድን አይደለ? አኬ እንደዛ ስላለ ነው እኔም እንደዛ ያልኩት። ፕሪኤምፕቲቭ ስትራይክ ነው ስል እኮ ይገባችኋል ብዬ አስቤ ነው። ጀስት እየቀለድኩ ነው እና የሚስተካከል ነው ማለቴ ነው። እና ሲሪየስ አድርጋችሁ አትቆራርጡ ሀሳብ። አይ ቲንክ ብዙ አልኩ መሰለኝ። ዋናው አጀንዳችን ላይ ፎከስ እናድርግ። እንደዛ ብላችሁ ኮሜንት የምታደርጉ ፕሮባብሊ ወይ ታድሶ ትሆናላችሁ ወይ ፕሮቴስታንት ትሆናላችሁ። ዲቤት እንድናደርግ ስለምፈልጉ ነው። ጦርነቱ በእርስ በርሳችን እንደሆነ የሚመኙ ሰዎች አሉ እና በዚህም የጠላትን ኃይል ማዛባት ብለው እንደ ጦርነት ስትራቴጂ ሊጠቀሙበት ይፈልጉ ይሆናል። እንደዛ እናደርገው። ይህንን ጭምር ነው ስትራቴጂውን ጭምር ነው የምንመታው። ሌላ ለማለት ነው እነ ክርስቶፎሮስ ሀሳብ ስጡ እስኪ የታድሶ ጉዳይ ኢንፋክት ሬሌቫንት ከሆነ እኛ ሬሌቫንት ልናደርጉ አንሞክርም። እኔም የሚሰማኝ በተደጋጋሚ በጽሁፍ እንደገለጥኩት ታድሶ በምንም አቅጣጫ ይምጣ ቤተክርስቲያን ያለችበት የፈለገውን ያህል ደካማ አመራር ይኑራት፣ መከራ ይብዛባት፣ ግን አሁን ባለን የቴዎሎጂካል አንደርስታንዲንግ፣ አሁን ባለን የአፖሎጀቲክስ ስራ፣ አሁን ባለን የሚዲያ ኤክስፖዠር፣ አሁን ባለን የሚዲያ አክሰስ ታድሶ ድጋሚ ቢመጣ ራሱን አጋልጦ ድምጥማጡን ይጠፋል ወይም ደግሞ ለአንድና ለመጨረሻ ተነቅሎ ይወጣታል እንጂ ሪቫይቭ የሚያደርግበት እድል የለም ብዬ ተናግሬያለሁ። ይሄ ደግሞ ትርቢት አይደለም፣ መገመት ስለምችል ነው ባይዘው። ምክንያቱም እንኳን አይደለም ታድሶ እኮ ኢትዮጵያ ውስጥ በጣም እያደገ የመጣው ፕሮቴስታንቲዝም ራሱ የኦርቶዶክስ ጥቂት ሰዎች መጥተው ሚዲያ ላይ መቃወም መስራት በመጀመራቸው ማስተማር በመቻላቸው መሸነፉን አድሚት አድርጎ እኮ ቲክቶዶክስ ነው ምናምን ብሎ ስም አወጣልን እኮ ሲሸነፍ ቅድም ቀሲስ እንዳሉትና ዞሮ ዞሮ እነዚህም ጥቂት 10 የሚሆኑ 20 ሰዎች ቢመጡ ተዘረው ከመሸነፍ ውጭ የላቸውም። አሁን ያለች ቅድም አነሳው አልኳችሁ ስለ ስራ ስለ መዳን በእምነት ብቻ በተደጋጋሚ እዚህ አንስተነዋል። እሱ ወንድ ከሆነ ማለት እምነት አለኝ አቋም አለኝ የምናገርለት ካለ እኛ ጋር 40 ቀን መጥቶ ገብቶ እስኪ የሚያነሳቸው ሁሉንም ጥያቄ ይጠይቅ። እድል እንጋብዛቸው ከፈለጉ እኛ ጋር ይምጡ። ጥያቄ ያለን የሚሉትን በዛው ግራ መንገዳቸውን ሰዎች ከተከተሏቸው ዊ ዶንት ማይንድ ይምጥና እስኪ ጥያቄ ይጠይቁ። ጥያቄውን ሪዚስት ማድረግ ከቻለ የሊቃውንቱ መልስ ሪዚስት ማድረግ ከቻሉ እነዚህ ሰዎች እኮ እውነት ለመናገር ቀሲስ አንድም ቀን ከመምህራኑ ጋር ቀርበው እኮ ተወያይተው አያውቁ። መጽሐፍ ይጽፋሉ፣ ጋዜጣ ላይ ይበትናሉ። መምህራን ጋር ፊት ለፊት ተቀራርበው የተጠያየቁበት ያንንም መልስ ሳይሰጣቸው የቀረበት ጊዜ የለም። እኛ እስከዛሬ እንደውም እየተው ነው የኛ መምህራን መልስ ባለመስጠታቸው ብዙ ሰው ሲያደናግሩ ነው የከረሙት በሚዲያ። እኛም ሚዲያ ላይ ስላልወጣን ማለት ነው። ብዙ መምህራን የቤተክርስቲያን መምህራን ማለት ነው እኛ ስል ዶክተር ባለፈው አንዱ ታድሶ ገባ ማለት ነው እና ማደስ የምትፈልገው ምን የት ነው ማለት ቤተክርስቲያንን የት ማድረስ ነው የምትፈልገው አሉት። ልጆቻችን ነበሩ። ክርስቶፎሮስ ነበርክ እንዴ? እና የትኛው ነው መጀመሪያ
ማን ነበር አትናቴዎስን የደቂቀ እስጢፋኖስ ደቀ መዝሙር ነው ያለው? ማን ነበረ? እና ወዴት ነው ሞቶ? አትናቴዎስ የትኛው ነው? አትናቴዎስ ሐዋርያው ነው። አትናቴዎስ ሐዋርያው ግብፃዊውን የደቂቀ እስጢፋኖስ ደቂቀ እስጢፋኖስ ነው አለ። እና ወደ የትኛው ክፍለ ዘመን ነው መውሰድ የምትፈልጉት? ታድሶቹ የትኛውን ወደ ጥንቷ ትመለስ ይላሉ። የትኛው የት ላይ ነው የቆመችው? እና የትኛው ትመለስ ተብሎ ሲጠየቅ ወደ ምንድነው 11ኛው 12ኛው ይሆን አለና ወደ አትናቴዎስ ማን ነው ሲባል ወደ አትናቴዎስ ምናምን አለ። አትናቴዎስ ማን ነው? አትናቴዎስ የደቂቀ እስጢፋኖስ ደቀ መዝሙር ነው። የእስጢፋኖስ ደቀ መዝሙር ነው ምናምን እንደዚያ ነገር ነው ያለው። እና ባለፈው አንዱ ቀለም የሚባል ቀለም ምን አለ? ቀለም የርሚ አይ ጀግናው እናንተም ወደ እንትን በ1054 ነው በዲዮስቆሮስ የተመሰረታችሁት አለ። በሉተር በ16ኛው መቶ ሲባል እናንተም በ1054 በዲዮስቆሮስ ነው የተመሰረታችሁት አለ። ፓስተር ኃይሉ እኮ መለሰላቸው። እኔ እኮ ዱዌት አድርጌ ነው ፖስት አድርጌዋለሁ፣ ሪካርድ አድርጌ እንደውም እና ወዴት እንደሚሄዱ ራሱ አያውቁትም ነው። አንወሻሽ ቀደምቷ ኦርቶዶክስ ነች፣ ምን መዋሸት አያስፈልግም አለ እኮ እሱ። ያው እሱ እንደ ልቡ ስለሚናገር። ለማንኛውም ቅድም ክሬዲት ስሰጥ አንደኛው ክርስቶፎሮስ ነው። በጣም በጣም ጎበዝ ከወጣቶች ውስጥ እንደው ለነገሩ እኔ እንኳን አይቼዋለሁኝ። እናንተ የማታውቁት ሽማግሌ ይሁን ወጣት ንግግሩ ምኑ የሽማግሌ ነው፣ ግን ወጣት ልጅ ነው፣ ሸበላ ነው። እና አንደኛው እዚህ ወጣቶች ውስጥ በጣም ከሚሰሩ ልጆች ቲክቶክ ስመጣ ያገኘዋቸው ክርስቶፎሮስ ነው። እነ ዴቭ እንኳን አልቀርም መሰለኝ ከወጣቶች ውስጥ የሚመደብ ነው። ጸጉሩ ቶሎ ተመለጠ እንጂ ታሪክ ነው የመለጠው። አይ ቲንክ መቼስ ታሪክ አስቸጋሪ አይደለ? እና ጸጉር መመለጥ እኛን ሙሉ አስረጅት ትሆናል። ከሲስ ሰው ነገር ነው። ትንሽም መጠጥ አድርገዋል። እድሜም ቀላል አይመስሉኝም። እና አይ ዶንት ቲንክ ሶ እኔ ገና ፒኤችዲ ዝም ብሎ አይመጣማ። ዝም ብሎ ፒኤችዲ እኮ የለምና እንዲኬት የሚያመጣ ከአምስት በታች ነኝ። ከሲስ ሰማይ አጥፎ እና ቴንኪው ለማለት ነው። ክርስቶፎሮስ ሂድበት እስኪ ሂድባቸው ልበለው እስኪ እርገጣቸው እስኪ እርገጤ የሆነ እንደ ስሙ ክርስቶፎሮስ መምህር ክርስቶፎሮስ እስኪ ሂድበት። እንደው ስለ ተሐድሶ አንዳንድ ሀሳብ ሰጥ። በእርግጥ እንጨርሰዋለን። ይሄንን ሌላ ቀን የሚገፉ ከሆነ የሚመጡ ከሆነ ቀጠሮ የሚይዙልን ከሆነ እኛ ጋር እንመጣለን። መረገጥ እንፈልጋለን ካሉ እንረግጣቸዋለን። ምንም ችግር የለብንም። ሀሳብ ከሌላችሁ ሀሳብ የምትሰጡ ካላችሁ ስጡ። ከዛ ባለፈ ግን አንዳንድ ሌሎች ነገሮችንም እንደ ወቅታዊ ጉዳዮችም እንደ ቀሲስ ሰሞኑን ቀሲስ ቅድም እያነሳው ነበረ፣ አስቀውኛል። እነ ወላዲ አይላፋትን እንደ ወቅታዊ ጉዳይ ስለሆነ እርስዎ በጣም ሲሪየስሊ ጉዳዩን ይዘውት እስከ ሌሊቱ ሲወያዩበት አይቻለሁ። የሆነ ጉዳይና ጉዳዩ ለምንድን ነው እንደ ሜይን ኢሹ የሆነው? ጉዳዩ እኮ በጣም ኢሬሌቫንት ነው ብለው የሚያስቡ ሰዎች አሉ። ለእነዚህ ሰዎች መልስ የምትሆን ፌስቡክ ላይ የሆነች ጽሑፍ እንደጻፉ አይቻለሁ። አያግሪ ዊዝ ግን ቤተክርስቲያን ማለት የሀገረ ስብከትን መልስ እንደሰጠ አይቻለሁ ዛሬ። መልሱንም አይቼዋለሁ በተወሰነ መልኩ። ፕሮባብሊ መልሱ የ7 ቀን ጊዜ ሰጥቶ መልስ ነው ምናምን፣ ከዛ በኋላ የሚወሰዱ ነገሮች ይኖሩ ይሆናል። ግን ኢንጀኔራል እንደው የአንዱን ሰው ብቻ ጉዳዩን ትተ ነው ይሄ ጉዳይ ከአንድ ሰው በላይ አልሆነም። እኔ ትናንትና ፌስቡክ ላይ የሆነ ነገር ነው ቆራር አድርጌ አፈንጫ ጎራዳ ልጆች በሙሉ የሱ ሳይሆኑ አይቀሩም እሱ ከደረሰ በኋላ የተወለዱት ብዬ ቀለድኩኝና የኔም ልጆች ቆንጆ ቆንጆ ናቸው። ቤትና መጣውና ሚጣ አፍንጫሽ እንደዚህ ነው ይሄ ሰውዬ ምናምን ሳይሆን አይቀርም ብዬ ቀለድኩ ማለት ነው። ያስቃል። አሳቃኝ በጣም ነገሩ ፍራው እየመጡ ሴቶቹ ያስታውቃሉ፣ ይመጣሉ። ልጅ መልካቸው ደግሞ ይመሳሰላል። ይሁሉ ዶክተር በታምር የስርቆት ልጅ በታምር እናቱን አይመስልም። በታምር እኔ ያረጋገጥኩት የስርቆት ልጅ እናቱን መምሰል እንደማይችል ነው።
እንደው አፍንጫ ጎራዳ በሙሉ የሱ ከሆነ በሙሉ ስንት አፍንጫ ጎራዳ እኔ ራሱ ካታጎራይዜሽን እኔ እኮ አንዳንድ ጊዜ ሳጋንን በጣም ነው የሚገርመው። በሙሉ አፍንጫ ጎራዳ የሱ ነው አልኩ ማለት እኔ እናንተ ጋር ቀርበው እርሶ ያሉት ይህን ነው። በአማን ነጸረ ምን አለ እኒህ የዘሩት ሁሉ ይበቅላል የተባሉት ሰውዬ የዘሩት ሁሉ የሚበቅልላቸው ሰውዬ እና እንዲያው መጨረሻዋን አንብባችኋት ከሆነ ዛቀበ እስኪቶ ይረክብ ህይወቱ ዋዲ ከይነቶ ብለው ዘግተውታል። እሷ በጣም ወሳኝ ነች፣ ለሁሉ ትምህርት ትሆናለች። ግን ይሄ ነገር ግን ጉድ ይዞ አይወጣም ወይ ማለት አሁን ያንዱ መመዘዝ ከተጀመረ ሁሉም እየመዘዘ ጦርነቱ ወደ ሌላ እንዳይቀየር ፈራሁኝና ዛሬ የደብዳቤው መውጣት ተከትሎ አንዳንድ ሪአክሽኖችንም እያየሁ ነበር። እኛም ጉድ እናወጣለን ምናምን የሚሉ ሰዎች እና እንዴት ነው ይሄ እንደ ወደ አልተፈለገ ጦርነት እንዳያመራ? ኢንፋክት ማምራቱ ጥሩ ነው። እኔ የሆነ መጥፎ የሆነ ነገር ተደብቆ ይቆይ የሚል እኔ በሚደብቁ ሰዎች ሁሉ ያዝናለሁኝ። ምክንያቱም እኔ የተደበቀላቸው ሰዎች ተደበቀልኝ ብለው ንስሐ ገብተው አይታረሙም። የሚገርመው ቀሲስ እኔ ባየሁት ባረጋገጥኩት አንድ ሰው ገመናው ሲቀየር ሲደበቅለት እውነትም ምንም ነገር ያልሰራ መስሎ በጥፋት ላይ ጥፋት እየጨመረ መጨረሻ ላይ ቤተክርስቲያን ወደ ማጥፋት ደረጃ የሚደርሱ ሰዎች እንዳሉ አይቻለሁ። ከህይወት ተምሬያለሁ ማለት ነው፣ ቤተክርስቲያን ባለኝ ኤክስፔሪየንስ። እና እንዲህ አይነት ሰዎች አሁን ይሄ ሰውዬ በጣም እኔ ያናደደኝ እኔ ከዛም አልፎ የነ ግርማ ተቀባይ ነው ሲሉ በጣም ተናደርኩ። እኔ መውለዱ አንሶ የመውለዱ ቤተክርስቲያን ፈተናት አንሶ እንደገና ደግሞ በነ ግርማና በጠንቋይ የሚፈትና ከሆነ ይሄ ሰውዬ በጣም ከፐርሰናልን ጉዳይ በላይ እየሆነ ነው፣ የማህበራዊ ቀውስ እየሆነ ነው፣ የቤተክርስቲያን ጉዳይ እየሆነ ነው። እና ይሄ ትክክለኛ ንቅ ተደርጎ የሚገባው ቦታ መሰጠት አለበት ብዬ ነው የማስበው። እና ግን እኔ ሜይንሊ ግን ሰዎች በዛ መልክ የማይረዱት ቢዮንድ ፐርሰናል ጊልት ከአንድ ግለሰብ ኃጢአት ቢዮንድ የሆነ ጉዳይ መሆኑን ለማይረዱ ቀሲስ ምን መልስ አለዎት? እንደው አሳጥረው ትክክለኛ በአጭሩ ነው የምመልሰው። ትክክለኛ ጥያቄ ነው። እኔ የአንድ ግለሰብ ነው ችግሩ ብዬ አላምንም። የብዙ ችግር ነው የሚሆነው እና እኔ ጉዳዩንም ረጅም ዓመት ነው የማውቀው። ጉዳዩን አንድም ቀን ትንፍሽ ብዬ አላውቅም። አንድም ቀን ማለት ነው። ወደፊትም የማውቃቸው ሰዎችን በዚህ ህይወት ውስጥ የሚያልፉ ሰዎች ካሉ እኔ የእነሱን ችግር እያወጡ ማስጣት ተገቢ ነው ብዬ አላምንም። ባይዘው እንዴ በግልጽ ነው፣ እኔ ግልጽ ነው ማድረግ የምፈልገው። የሰዎችን ድካም አምጥቶ እዚህ ጋር በተለይ ጀነራላይዝ አድርጎ ችግሩን ማውራት ነው ማለት። ሙስና ሲወራ አንድ ግለሰብን አምጥቶ አንተ ሌባ ነህ ምናምን እገሌ ሰርቋል ብሎ ግለሰቡን አታክ ማድረግ ላይ እኔ አላተኩርም። ሌብነት አለ ዘሆል ጠቅልሎ ያንን ሌብነት የሚጠፋበትን መንገድ ማለት የኃጢአት ዝርዘራ ከተጀመረ ፓንዶራ ቦክስ ነው፣ የሚቆም አይደለም። ከሰይጣን የወጣ ሰይጣን ነው ስለሆነ ነው ብዬ ነው። የዘመኑን የአርዕስተ ኃጣው እምላቸው 3 ናቸው። አንደኛው ዝሙት ነው፣ ሁለተኛ ሌብነት ነው፣ ሶስተኛ ዘረኝነት ነው። አሁን በጣም እነዚህ ነገሮች የዘመናችን ትልቁ ችግር፣ በጣም ትልቅ ችግር ተብሎ የሚታሰቡት እነዚህ ነገሮች ናቸው። አሁን እነዚህ ነገሮች ጀነራላይዝ አድርገን መነጋገርና መፍትሄ ማምጣት እንጂ እኔ ይሄ ሰውዬ እኮ እንዳልሆት 16 ዓመት ምናምኑ ነው ከሆነ እና አሁን ለምንድን ነው ዲበኩሉ አሁን ይሄንን የምትናገር ለሚሉ ሰዎች ኦልሬዲ ነገሩ ስለወጣ ወጥቷል። ኦኬ የተበደሉ ሰዎች መጥተዋል። እኔ እየሰጠው ያለሁት ዳኝነት ነው። እንደ አንድ የሚመለከተኝን ኦልሬዲ ጉዳዩ ከወጣ አንደኛ ልጆች አባታቸውን የማግኘት መብት ስላላቸው መብት ነው ይሄ እውነት ለመናገር። ሁለተኛ የተበደሉ ሴቶች አሉ፣ ያለ ባል የቀሩ አሉ። እነዚህ እህቶቻችን ዋይ አንደኛ የልጆቻቸውን ጥያቄ ብቻቸውን ተሸክመው ለምን ይጎዳሉ? ሶስተኛ በዚህ ምክንያት ከቤተ ክርስቲያን ልጆቹ እንዳይወጡ በዚህ ምክንያት እምነታቸውን የሚለውጡ ሊኖሩ ይችላሉ። ሌላው ተጨማሪ ይሄ ሐሳቡ የሚጠቅመው ለምንድን ነው መሰሎት ዶክተር? ህግ እኮ የሚጠቅመው ትውልዱ መረን እንዳይሆን እኮ ነው። ትውልድ ህግ ይጠብቃል። ማንኛውንም አንድ ሰው ሲቀጣ ሌላው ይማራል። የህግ ዋና ዓላማ ይሄ እኮ ነው። ትውልዱን መረን እንዳይሆን ስርዓት ያለ ስርዓት የሚሄድ እንዳይሆን ይሄ
ስለሚጠቅም ነው። ለምሳሌ ህጉን በዚህ በዝሙት ዙሪያ ላይ ገጠር ላይና ከተማ ላይ ያለው አንድ አይደለም። ወደ ገጠር ስትሄዱ በተለይ በቤተክርስቲያን ጉዳይ ላይ በጣም ሲሪየስ ነገር ነው። ኢቨን ማንም ጋር ሰዎች ጋር ሳይደርስ ታቦቱ ራሱ ሊፈርድ ይችላል፣ መብረቅ ይወርድ ይችላል፣ የሆነ ነገር ምልክት ይታያል ባይዘው ገጠር ላይ እና ከዚህ የተነሳ ሁሉ በንጽህና ነው የሚያገለግለው። ከተማ ላይ ስንመጣ ግን በቃ ልምምድ ተደረገ፣ ምንም ችግር የሌለው አይነት እስኪመስል ድረስ ማለት ነው። ይሄ ወደ ምን ይወስደናል? በቃ ማረግ የማይፈልገውን ነው። በዚህ ውስጥ መግባት እንኳን የማይፈልግ ሰው ካለ በቃ ይሶኬ ምንም ችግር የለም ወደ ማለት ይሄድና ተያይዞ ገደል የመግባት ነገር ሊመጣ ስለሚችል ኦኬ እኔን ያየ ተቀጣ። አሁን እዚያ ላይ እንደጻፍኩት አሁን ውስጥ ለውስጥ እርግጠኛ ነኝ ብሎክ ያደረጓቸው ሴቶች አልፈልግም ዞር በይ ምን ታመጫለሽ እንደው ሳንቺ ጮክሽ አልጮክሽ የሚሉ ወላጆች አባቶች ካሉ እርግጠኛው ነው የምናገረው በዚህ ሰዓት ላይ ዲስከስ እያደረጉ ነው። እንዳታወጭብኝ ልጄን አሳድጋለሁ እያሉ ነው። የሚጠቅመው ለዚህ ነው እንጂ የአንድ ግለሰብ ጉዳይ አይደለም። ጉዳዩ ባይዞይ እንድታውቁት የሚያስፈልገው ነገር በጣም ብዙ በዚህ አይነት ህይወት ውስጥ የሚያልፉ ሰዎች ይኖራሉ ልጆቻቸውን የጣሉ ይኖራሉ። እና የኔ ዓላማ የኔ ፐርፐዝ በዚህ ውስጥ ኦልሬዲ ስለወጣ ጉዳዩ ልጆቹ ደግሞ ፐርሰናሊ እኔንም በግል እየደወሉ አንዳንድ በሀገርም ጉዳይ ላይ እንደዚህ በአባቶች በገዳማውያን ስንናገር እየመረጣችሁ ነው ወይ የምትናገሩ? የእናንተ ጉዳይ ሲሆን የቄሶች ጉዳይ ሲሆን ለምን ታፍኑታላችሁ? ለምን የእነ አባ ግርማ ጉዳይ ነው የሚነሳው? ይኸው እኔ ተበድያለሁ የሚሉ ሰዎች ሲመጡ አላውቅም ዞር በይ እኔ ግርዣለሁ ምናምን እያለ እንዳንዳንድ ባለጌዎች መመለስ ተገቢ ነው ብዬ አላምንም። ስለዚህ ጮታቸውን ሰምቶ መልስ መስጠት። ሁለተኛ ይህ ሰውዬ በጣም ተደጋገመ። አንድ ሰው 8 ዓመት በኋላ እንደገና ተመልሶ ሌላ ችግር ውስጥ ፈጽሞ በ2 ሳምንት ውስጥ ነው እንግዲህ ይህንን ወደ አሜሪካ ሊመጣ 2 ሳምንት ሲቀረው ነው ጉዳዩ ተፈጸመ ያለችው የትናንት ነው አለች። ይሄ ትክክል አይደለም። የልጅቷ ህይወት ለምን ይበላሻል? ለምን ማለት አያስብም እንዴት? ትንሽ ይሄ እኮ በጣም እውነት ለመናገር በቃ በጣም ባለጌነት ነው። ይሄ በቃ ማለት ከብልግና ራሱ ያለፈ ነገር ነው ማለት ነው። እንጂ የግለሰቦችን ኃጢአት የማውጣት ምናምን ከሆነ እኔ በኃጢአት እኩል ነን ብዬ ጽፌያለሁ። ሁላችንም ኃጢአተኞች ነን። ለቤተ ክርስቲያን የሚጠቅመው ግን የትኛው ነው ስንል ኮሜንት መስጠትና ነገሮቹን ማሻሻል፣ ነገሮቹን ሲሪየስ እንዲሆኑ ማድረግ የተሻለ ይመስለኛል እንጂ እንደተባለው እዚያ ላይ አንተም እኮ ቆይ አንተም በጣም በነገራችን ላይ ለእኔ ራሱ ኮሜንት የሚጽፉ ሰዎች አሉ ማለት በጣም የተናደዱብኝ። አንተም እኮ ቆይ እናውቃለን አንድ ቀን ያንተም ይመጣልሃል ምናምን የሚሉ አሉ። ካመጣችሁት ማርያም ታምጣሽ፣ እኔ ልጅ የለኝም ካለኝ ብዙ ላወራ ነበር ይቅርብኝ። ልጅ ስጦታ ነው ባይዘው በጣም ውድ ስጦታ ነው ልጅ። ማንም ክሬት ማድረግ የሚችሉ ቢሊዮነሮች መግዛት የማይችሉት አንድ ነገር አለ፣ ልጅ ነው። ኤለን መስክ ልጅ መስራት አይችልም። መንኮራኩሮችን ሰርቷል፣ ብዙ ነገሮችን አድርጓል። ልጅ የእግዚአብሔር ስጦታ ነው። ናሁ ጸጋው ለእግዚአብሔር ውሉድ እሴተ ፍሬ ያለ ክርስ በቃ የሆድ ፍሬ እርሱ ነው። ማንም ሊሰራው አይችልም። ልጅ የሚያክል ስጦታ እኔ ሁልጊዜ አለቃ ገብረሃናን ቀልድ ነው የምደግመው። አሁንም አለቃ እርሶን የሚያክል መነኩሴ እንደው ቆቦትን ባይጥሉ ሲላቸው አንዱ አይጅሌ እንኳን አለቃ አሁን ተክሌን የሚያክል ልጅ እንኳን በአንድ ቆብ በ9 ቆብ ይገኝ ኑሯል ብለዋል አለቃ። ተክሌን የሚያክል ሊቅ የተክሌ ፈጣሪ እንኳን በአንድ ቆብ በ9 ቆብ አይገኝም ነው ያሉት። አያግሪ ዊዝ አባ ገብረሃና ልጅ ከቆብ በላይ ነው ባይዘ እውነቴን ነው። ማለት ምንኩስና ጥሩ ነው፣ መልካም ነገር ነው። ግን ደግሞ ትውልድ እንዲቀጥል የሚያደርገው ደግሞ ትዳር ነው። ትዳር ይበልጣል። የኔ ምርጫ ነው፣ የመምህር በረከትም ምርጫ ነው። ባለትዳሮች ሲሆን አይ ቲንክ በዶክተር አረጋም ባለትዳር ኖት። በቃ ስንት ኩታራ እያነሳው ልጆችን ሁሉ ቅድም ይሄ የሚያሳየው የኛ የመመንኮስ አክሰስ ነበረን። እኛ ሁላችን እዚህ ውስጥ ባለትዳሮች በሙሉ የመመንኮስ ምንኩስና ምንም ማይረግ የሚጠይቅ ነገር ስላልሆነ ትምህርት የሚጠይቅ አይደለም። ትዳር ስለሚበልጥብን ነው ወደ ትዳር የገባ ነው። ትዳር ማትረፊያ ነው። በጣም የተወደደ ነገር ነው። ትዳራችንን ማክበር ተገቢ ነው። እኔ ባይዘው ዲያቆን ቢሆን ኑሮ እውነት ለመናገር በዚህ ደረጃ አልወጣም። መቼም ዲያቆናት ታውቃላችሁ፣ ሚስት መረጣ ብዙ ችግሮች አሉ። እንደው በቃ የትኛዋ ትሆነኝ ሆነ የሚል ምርጫ ላይ ሊሄዱ ይችላሉ ዲያቆን። እኔ ቄስ ግን ከመነኩሴም በላይ መነኩሴ ቢሆን ራሱ ቀለል ይላል ትንሽ። ቄስ ግን ትዳር አለው፣ ሚስት አለችው። ሚስት እያለችው ማለት ጾር ቢነሳበት እኮ የምትረዳው የምታግዘው እኮ ናት ሚስት እኮ።
እኔ መነኩሴ ቢሆን እንደው የሆነ እውነቴን ነው ትክክል ነው እያልኩ አይደለም፣ እንደ ሚስቆት እንዳታረጉኝ። በጣም ሌጂት የሆነ አርጊውመንት ማለት ቄስ እኮ ሚስት አለው እኮ እንደ የምነካችሁ ቄስ ሚስት አለው። በቃ አይምሮ ተቀይሶ ካልሆነ ሚስት አለው። በቃ ሚስት ያለው ሰው ፈርዘ ልጅ ያለው ሰው ሚስት ያለው ደግሞ ልጅ ባይኖረው ደግሞ እውነቴን ነው አሁንም ከፍል አድርገውና እንደው ትዳርም ይዞ ልጅ የሌላቸው ሰዎች በጣም የሚወዷትን ሚስት በልጅ ምክንያት የፈቱ በጣም የምትወደውን ባሏን በልጅ ምክንያት የፈታች ብዙ ሴቶች እናውቃለን፣ ብዙ ወንዶች እናውቃለን። እንደው ለልጅ ብዬ ነው ብሎ ቢል የሆነ ነገር በቂ ምክንያት አይደለም፣ ግን እሰጠው ነበረ የሆነ ትንሽ ክሬዲት። ልጅም አለው ሚስትም በጣም የተወደደች ሚስት 2 ልጅ ምንም 2 ልጅ 3 ልጅ እያለው 4ኛ ሄደ እና ይሄ ትክክል አይደለም። ይሄማ በጣም እብደት እኮ ነው። ይሄ እኮ በቃ አይምሮ መቀወስ እኮ ነው እና ከዚህ አንጻር ብታዩ ጥሩ ነው ለማለት ነው። ቴንኪው። ምናልባት እዚህ ጋር አንድ ሀሳብ ከተፈቀደ ዶክተር አረጋ እኔ የማየው እንዴት ነው፣ ምናልባት ከተሳሳትኩ ያርሙኛል፣ ሌሎችም ካላቸው 2 ነገር መለየት ያስፈልጋል ብዬ አምናለሁ። አንድ የአንድ ሰው የግል ኃጢአት፣ ለምሳሌ አንድ ቅድም አሁን ያነሱት ኤግዛምፕሎች አሉ። አንድ መነኩሴ ሊሆን ይችላል፣ ቄስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ በዝሙት የሚወድቅ በኃጢአት የወደቀ ሰው አለ። እነዚህን ኬሶች በንስሐ አባት መጨረስ አለባቸው ብዬ አምናለሁ። ወደ ሚዲያ መምጣት የለባቸውም። ምክንያቱም በዚህ መንገድ ከሄድን ከራሴ መጀመር አለብኝ ማለት ነው። የራሴን ኃጢአት ስለማቀው፣ የራሴን በደል ስለማቀው፣ የራሴን በእግዚአብሔር ምሕረት ነው እንጂ በቃ እዚህ አልቆምም ነበር። አውቀዋለሁ እኔ ማን እንደሆንኩ ማለት ነው። ኃጢአትና ግን ይሄ አቢዩዝ፣ ሴቶች ላይ መጨፈር፣ ሁለቱን እንደው ነጥለን ብናየው አሁን ቄስ ደበበ ቨርጂኒያ እኔ አውቃቸዋለሁ። እኛ በምናደርገው አገልግሎት ትልቅ እንትን አድርገዋል። በጣም የማከብራቸው በጣም የምወዳቸው ደንግጫለሁ እኔ ፐርሰናሊ ስለማውቃቸው ማለት ነው። አልጋብተህም እና የግል ኃጢአት ቢሆን ኖሮ ዝም ላለው እንደው እግዚአብሔር ባለባቸው ይጠብቃቸው ላለው። መዳፈር ግን ዝም ማለት አልችልም። ሴትን የደፈረ ማንም ይሁን ማን ይህንን ማውጣት ያስፈልጋል። እማምላክን የተጎዳ አካል አለ፣ ዝም ማለት አይቻልም። እንደውም ነገ እንዳይደግመው ዝም ከተባለ አሁን ኃጢአት አንድ ሰው እንግዲህ የውሸት ችግር ጾር ካለበት የዝሙት ጾር ካለበት ምን ይደረጋል? ግን የመዳፈር ባህሪ ካለው ነገም ሊደፍር ይችላል። ማስቆም ያስፈልጋል። ውጪ ማውጣት ያስፈልጋል። በህግ ማስያዝ ያስፈልጋል። እኔ ብዙ መናገር የማልፈልገው ነገር አለ፣ ግን ቀስዲ በኩሉ ካወቁት ወደ ዌስት ኮስት አካባቢ አንድ ዲያቆን ነበር ያለ እድሜው ግንኙነት የጀመረ፣ ያለ እድሜው ማለት ነው። ይህንን ያወጣው ሶሻል ሚዲያ ላይ ያለ አንድ ወጣት ልጅ ነው። ይህንን በደንብ አድርጎ ማውጣት ያስፈልጋል። ፕሮቴክት ማድረግ የለብንም እንደዚህ አይነት ነገሮች። የፈለገ ያክል ልጁ ቢወደድ፣ ምክንያቱም የተጎዳ አካል አለ። ያቺ ልጅስ የተጎዳችውስ የተደፈረችውስ ለእሷ እኮ መጮህ ያስፈልጋል። እና ሁለቱን እንደው ለይተን ብናየው ዝም የሚባልበት ቦታ ዝም ማለት ያስፈልጋል። ምክንያቱም እኛም ኃጢአተኞች ስለሆነ ሁላችንም። የተበደለ አካል ካለ ግን ለዛ ሰው መጮህ ያስፈልጋል ብዬ አስባለሁ። ምናልባት የአሜሪካን ቪው ነው እንዳትሉኝ እንጂ ሁለቱን ግን ነጥለን ማየት ያስፈልጋል የሚል አመለካከት ነው ያለኝ። ኤግዛክትሊ አይ አግሪ ዊዝ ዩ። ባይ ዘ ዌይ እዚህ አውሮፓ ቢሆን አሁን ያለውበት ሀገር ቢሆን እንዲህ አይነት አቢውስ ባይ ዘ ዌይ ዊል ቢ ጄልድ። ምንም 100% ነው የምነግራችሁ። እስከሚረጋገጥ ራሱ ማረሚያ ቤቱ ነው የሚጠብቀው ኬዙ። አንድ ኬስ ልንገራችሁ። ባይ ዘ ዌይ እኔ እግር ኳስ እወዳለሁ። እዚህ ላይ የምትከታተሉ ሰዎች ወንጀል ስላልሆነ ልነግራችሁ እችላለሁ እና የምደግፋቸው ክለቦች አሉ። ያ ያለው ኳስ እና እግር ኳስ ውስጥ ያለው ፖለቲክሱ፣ ትንታኔው፣ አይዲዮሎጂው በጣም ብዙ ነገሩን እወዳለሁ። ኢንተርቴን የሚያደርገኛል እና በጣም ይገርማቸዋል። አሁን እንግሊዝ ውስጥ ያለ ክለብ ማንቸስተር የሚባል አንዱ ተጫዋቹ አካዳሚ ውስጥ ያሳደገው 20 ዓመት ኢንቨስት ያደረገበት ሚስቱን አሁን ከረንትሊ ሚስቱ የሆነችን ልጅ አቢዩዝ አድርጎኛል ብላ ከሰሰችው ማለት ነው።
አንዳንድ ጊዜ እነዚህ ልጆች ታዋቂ ስለሆኑ ወጣቶቹ ገንዘብ ስለሚፈልጉ ወይም እንዲያገቧቸው ስለሚፈልጉ ሴቶች በተለያየ መንገድ ሊያታልሏቸው ይፈልጋል እና ቢውዝ አደረገ ተብሎ እስር ቤት ሄደ። እሱ የእንግሊዝ ፖሊስ አዘዘው፣ አማን ነው አሰረው። በኋላ ላይ ግን ሚስቱ አደረጋት። እሷም እንደገና እንትን አደረገችው መሰለኝ። ክለቡ ግን አባረረው። ባይዘው በውድ ሊሸጠው የሚችለውን ተጫዋች በውሰት ሸጠው ተመልሶ ማንቸስተር የመጫወት እድል የለውም ብሎ ነው ያወጣው። ግሪንውድ የሚባል ልጅ ማለት ነው። እኔ በጣም ከዚህ የምማረው ኢቲክሳቸውን ነው። ባይዘው ሞራላቸውን በጣም የምደነቅባቸው። ሌሎች ተጫዋቾችም አሉ በሴቶች እንደዚህ የሚታለሉ ካሜራ እየቀረጹ ምናምን እንደዚህ የሚያደርጓቸውና ዩ ሃቭ ኖ አይዲያ ዌስተርን ላይ ያለ ታዋቂ በሆናችሁ ቁጥር ዲስትሮይ ለማድረግ ካሪራችሁን ሰዎችም ይመጣሉ። ግን ደግሞ ተቋማት ማስታወቂያ ከእናንተ ጋር ኮንትራክት አላቸው። ስማቸው ከእንደዚህ አይነት ሰው ጋር አሶሼት የሆኑ አካላት በሙሉ በቀን ነው በአንድ ቀን ነው ወዲያውኑ የሚናገሩት በሚዲያ ወጥተው ማለት ነው። አሶሺዬሽናችን ከገሌ ጋር አቁመናል ነው የሚሉት። ካን ዩ ኢማጂን ቤተክርስቲያንን የምታክል የንጽህና ምልክት የሆነች በምድር ያለች የመንግስት የሰማያት የዘላለማዊት ቤት ምሳሌ እሷማ ከዚህ በላይ እንዴት ይጠበቅባት? አያችሁ ኢምፕሊኬሽኑ። ዓለም እንኳን ሞራል አለ ብሎ ስነ ምግባር አለ ብሎ እንደው የምንነቃቸው ማለት ነው። አሁን በዌስተርኑ ምናምን የለም እንላለን አይደለ? ግን ዩ ካን ኢማጂን ሃው ሲሪየስ ዜይ አር ማለት ነው። ለስማቸው፣ ለሎጓቸው፣ ለክብራቸው፣ ለባጃቸው ያላቸው ክብር ይሄ እኮ ምንም አይደለም እኮ የሚያመጣላቸው እውቅና ነው። ግን ስም ገንብተውበታል፣ ታዋቂ ሆነውበታል። እና ከማንቸስተር ጋር አሶሼት የሚሆኑ በሙሉ የጥንት ተጫዋቾች፣ የሚወዱ ክለቦች፣ ትልልቅ ሰዎች፣ ትልልቅ ስልጣን ያላቸው ሃይማኖተኛ ሰዎች ሁሉ ሳይቀሩ ማንቸስተር ዩናይትድን ሪፕሬዘንት ሊያደርግ አይችልም እንዲህ አይነት ሰው። ስለዚህ በቃ ሃዝ ኖ ኤኒ ቻንስ ካሪሩ በማንቸስተር ሊቀጥል ቢሉ አሁን እሱ ተሳዳጅ ነው ያለው ማለት ነው። ፉጊቲቭ ሆኗል። አሁን ሌላ ሀገር ነው ያለው፣ ሌላ ምናምን ሪቫይቭ ለማድረግ እየሞከረ ነው። ይህን ተጫዋች የሚገዙት ተጫዋቾቹ ራሱ ማነው ሌላ ክለቦች ራሱ ሌቭላቸው ወረድ ያለ ነው ማለት ነው። እንደዚህ አይነት ብዙ አፌክት የማያደርጋቸው እንጂ ለምሳሌ ሌላ ትልቅ ክለብ ወደ እንግሊዝ ያለ ሊገዛው አይችልም። ለምን? የፈለገውን ያህል ፐርፎርም ቢያደርግ ከዛ በእንደዚህ አይነት ቅሌት አይነት ስም ስለጠፋበት ሌላ ክለብ ቢገዛው ደግሞ የሞራል ጥያቄ ይነሳበታል፣ ምናምን የአይዴንቲቲ ጥያቄ ይነሳበታል። የፊገር እንደ አይነት ጥሩ አይደለም የሚያስተላልፈው ሜሴጅ ይባላል። ቤተክርስቲያንማ ቀደም እንደነገርኳችሁ ከዚያ በላይ ለህዝቦቿ፣ ለምትከተሏቸዋ፣ ለሌሎቹም ምሳሌና ምልክት ነች እና የክርስቶስ አገልጋይ የሚባሉ ሰዎች ቤተክርስቲያንን ሪፕሬዘንት የሚያደርጉ ስለሆኑ ማለት የሚወክሉ አብዛኛው ሰዎች የሚያዩዋቸው እነሱ ስለሆነ እንደ ቤተክርስቲያን ስለሚያዩዋቸው መገለጫ ስለሆኑ ቤተክርስቲያን በጥንቃቄ ነው አገልጋዮቿን መከታተል ያለባት እና ለዛ ነው መጠይቅ ደብዳቤ ስትጽፍ ራስን ነፃ አውጣ ብላ ስትጠይቅ የግል ኃጢአት ኮንሰርን ብቻ አይደለም አድርጋችሁ ማየት ያለባችሁ። ጉዳዩ የሲምቦሊዝም ነው፣ የምልክትነት ነው። ከዛም በላይ ነው፣ ከግለሰብም በላይ ነው ያልኳችሁ ለዛ ነው። ቀሲስም እንዳሉት ቅድም ማለት ነው የሲምቦሊዝም ነው፣ ሲምቦሊክ ነው ምልክቱ እና አንድ እግር ኳስ ክለብ የአንድ ገና ያልተረጋገጠ ወንጀሉ የሆነ ሴቶች ተባብረው ስለቀሰሱ ስሙ ስለተነሳ ብቻ በእንደዚህ አይነት በደፈራ ወይም ደግሞ የሴቶችን አቢዩዝ በማድረግ ደፈራ እኮ አይደለም ባይዘው እዛ ደፈራ አይደለም አቢዩዝ አድርጎኛል ነው የሚሉት የሚከሱት እኮ። ደፈራማ መውለድማ ሌላ ጉዳይ ነው፣ አይታሰብም እሱ። ይሄማ ጭራሽ አቢዩዙ ራሱ ለማረጋገጥ ክለቡ አይጠብቅም ጊዜ እስከሚረጋገጥ አይልም። ኖ ላይ በቃ ካሪር የለውም ቻንስ የለውም እዚህ መቀጠል ብሎ ያባርራሉ። ለምን 100 ሚሊዮን አይገዙትም? 200 ሚሊዮን ለምን አይገዙትም? እንደዚህ ነው የሚያደርጉት። ለምን? ዘሃቭ ኢንተግሪቲ ያላቸው ኢንተግሪቲያቸው ባጃቸውን በመጠበቅ ስዕላቸውን ለመጠበቅ። ለዛ ነው ቅድም እንዳልኳችሁ ወደዋለሁ ያልኳችሁ ማለት ነው። በእግር ኳስ ውስጥ የማየውን የማነበውን ሞራል የማነበውን ኤቲክስ የምመለከተው ሜሴጅ ፖለቲክሱ ለማህበራዊ ያላቸው መረዳዳት ለእርዳታ ለሲምቦሊዝም ያላቸው ቅንነት ቀላል አይደለም እና ይህን ምሳሌ ያነሳሁላችሁ የአንድ ሰው ኃጢአት የማያሳስብ መስሎ ግብስብስ ሁሉ ቤተክርስቲያን ውስጥ እስከነ ምናምኑ ይቆይ የሚል አይነት አመለካከት ያለ እንዳይመስላችሁ ለማለት ነው። ቀሲስ የሆነ ነገር እየሰሩ መሰል ሚውት አላረጉ ገብቻለሁ። እኔ እኮ ጠይቅ ይቅርታ መግባቴን አላወቅኩ ነበር። ይቅርታ የሆነ አቧራ እያራገፍኩ ቀሲስ ነግሬው አሜሪካ አቧራ አለ ቀሲስ
ደስ ሲል አዎ ግቢ ላይ ውጭ ላይ ወንበር አለና ደስ የሚል ዛፍ አለ። ላሳያችሁ ነው እንደዚህ ላሳያችሁ መሰለኝ ነገር ታዩታላ። እኔን ራሴን አላሳያችሁም። ዋው ይታያል። ኦሆ ግሪን ሆኗል እንደኛ ሀገር። ይሄ ዛፍ በጣም የምወደው ዛፍ ነውና ተክለው ነው? አይ ተክየው አይደለም የነበረ ነው። በጣም ቅጠሉ ያስቸግራል። በተወሰነ ይረግፍ የለ እንደው የአውሮፓና የአሜሪካ ሲዝናል ነው። ይረግፋል። ሲረግፍ አይጣል ነው ቅጠሉን ማጽዳት እና ይቅርታ በጣም እሱን እያራገፍኩ ነበር ከዛፉ ስር ያለውን ቅጠሉን ምናምን። በጣም ጥሩ። በነገራችን ላይ ታድሶ ስንፈልግ ነበር። አንድ ቦርናየር የሚባል ጀግና በቃ በጣም ጎበዝ ልጅ ገብቷል። ማናገር ይቻላል። እውነት የምን ጀግንነቱ ምንድን ነው? ጦር ሜዳ ነበር። ጨምቆን ነው የሚወጣው። ዶክተር ይዘጋጁ። ይጨምቀን ነው የሚወጣው። ሲጨማቀን በረከትን ጭማቀው። እኔ እንኳን ምችለኛ አይመስለኝም። ቦርናጌር በረከትን ጭማቀው ከመተኛቱ በፊት እንዴት አለ ቦርናጌር? ሰላማችሁ ይብዛ የተወደዳችሁ ወንድሞች እህቶች፣ ሰላም ይብዛልህ። ሰላም ለእናንተ ይሁን። አሜን። ለአንተም ይሁን። አሜን። ምንድነው ቦርናጌን ይላል? ከመቼ ጀምሮ ነው ቦርናጌን ማለት ነው? እስኪ ስምንም አንስተህ ተነስቷል ብለሃል። አዎ ተነስቷል እናውቃለን። አልተነሳም ያላለ ወይ? እዚህ ቦርናጌን ዳግም ከተወለዱ በኋላ በክርስቶስ ኢየሱስ ሳምን። ዳግም መወለድ ማለት በክርስቶስ ማመን ነው። በምንድን ነው የተወለድከው? ኤግዛክትሊ ጥምቀት አያምን ሲያምን ነው። ታድሶ እንግዲህ ከዚህን ጀምረው እንጂ በምንድን ነው ቦርናጌን የሆንከው? መወለጃ ሚልሱ እምነት ነው። እርሶ እየመለሱለት አለ እንጂ እሱ ሳምን ነው አለ እኮ። አይ ቆይ ቦርናጌን የሆነው በምንድን ነው? ሳምን ማስረጃ ምን መወለድህን እንዴት ታረጋግጣለህ? ማለቴ ስታምኑ ቦርናጌን ትሆናላችሁ የሚል ከየት አገኘህ? እንግዲህ ከቃሉ እንደተወለድኩ መጽሐፍ ቅዱስ ነው የሚመሰክርልኝ። ከቃሉ እንደተወለድኩ ቃሉ ይመሰክርልኛል። ቃሉ የተመሰከረውን ደግሞ አሜን ብዬ እቀበላለሁ። አመፀኛ አልሆንም። የእግዚአብሔር ቃል የሚለውን እቀበላለሁ። ቦርናጌን እስኪ ከፕሮቴስታንት የማትቀበለው አንድ ሁለት ብለህ ጠቀስልኝ። በምን ትለያለህ? ያውቁታል እንደምነቱ ምንድን ነው? ቀሲስ ታድሶ ነው። ዘይት ሻጩን አልቀበልም። ቦርናጌን ታድሶ ነው። ቆይ ዘይት ሻጩን ትምህርት ነው እኮ ያልኩህ። ዘይት ሻጩን አልቀበልም ብለሃል። ኦኬ ዘይት መሸጥ ዶክትሪን ነው እንዴ? አቤት ዘይት መሸጥ ዶክትሪን ነው እንዴ? አይ ዶክትሪን እኮ ዶክትሪን አስተምሮም ባይሆን በተግባር የሚመሰከር ሐዋርያዊ ያለ ከፕሮቴስታንቶች ለምሳሌ ከፋይፍ ሶላዎች አሉ። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ ከሚሉት ውስጥ ወይንም ደግሞ ሌላ ከፕሮቴስታንቶች የማትቀበለው ማልቀበለውን እኮ እየተናገሩ ነበር። ማለት አሁን በዶክትሪን ላይ አይደለም። ዘይት ሻጮችን ዘይት ሻጮችን ነው የማትቀበለው? ዘይቱን ነው የማትቀበለው? ዘይት ሻጮች ዘይት መሸጣቸው ዶግማ ነው እንዴ? አይ ዶግማ አይደለም። አስተምሯቸው ራሱ እንደዚህ ያለ ልምምዳቸው ራሱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ በነፃ የተቀበለውን ማንም ሰው በነፃ እንዲሰጥ ከዶግማቸው ማለት ባስተምሯቸው ውስጥ የማትቀበለው ነው ያልኩህ። እምነት የሚለየው በዶክትሪን አይደለ? በዶግማ ጉዳይ አይደል ሰው የሚለያየው። ስለዚህ የማትቀበለው ከነሱ ምንድን ነው? እኔን ነው እንግዲህ የነሱ ዲቴል እያንዳንዱን የነሱን ዘይት ብቻ ነው የማትቀበለው። ዘይቱን ተው። ዘይትማ እኮ ዘይት ነጋዴን የማትቀበለው። አዎ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚሉትን ፋይፍ ሶላዎችን ትቀበላለህ? ያው ማለት በቃ ሁሉ እቀበለዋለሁ። መጽሐፍ ቅዱስ የሚለውን በሙሉ እቀበላለሁ። ስለዚህ አንተ በምን ትለያለህ ከፕሮቴስታንት?
እኔ ከማንም ጋር ማንንም ተከትዬ አይደለም የመጣሁኝ። እኔ መጽሐፍ ቅዱስ የሚለውን ለመሆን ነው እንጂ የመጣሁ የእናንተን ዶክትሪን ለማስቀጠል አይደለም የመጣሁ እኮ። ቦርናጌን አንተ ነህ አይደል? አትናቴዎስ ማን ነው ስትባል የእስጢፋኖስ ደቀ መዝሙር ያልኩህ አንተ ነህ መሰለኝ ያባል እሳሳት። ለማንኛውም እሱን እንተውና አሁን ጥያቄው የተወለደ መስሎት ነው። አልገባኝም። ተሐድሶ ከፕሮቴስታንት የሚለየው በምንድን ነው? አይ እኛ በዚህ እንለያለን ብቻ እመጣለሁ። እሱን ወደ እንትኑ እሱን አስጠናለሁ። ፕሮቴስታንት ከተሐድሶ በምን ነው የሚለየው? በቃ የተወሰነ ያልተጠና ግን የተወሰነ እስኪ ጠራልኝ። እኔ አሁን አንተ ፕሮቴስታንትን ታወግዛለህ? ፕሮቴስታንትን ምን ብዬ? እኔ ማንንም እኮ የማውገዝ አይደለም፣ አስተምሮውን ነው። አስተምሮ በመጽሐፍ ካስተምሮ እኮ ከፕሮቴስታንቶች አስተምሮ የምታወግዘውን እስኪ ንገረኝ። እኔ ከኦርቶዶክስንም እኮ በሙሉ አላወግዝም። አስተምሮውን ለይቼ በሙሉ አላልኩም። ከኦርቶዶክስ አለህ። እሺ እኔ አሁን ከፕሮቴስታንት ነው የጠየቁህ። ከፕሮቴስታንት የምታወግዘው ምን ትምህርት አለ? ከፕሮቴስታንት ልምምዳቸው ለምሳሌ አለባበሳቸው ከሌላ ሀገር ያለ አለባበስ ለብሶ በሀገሩ ባህል እግዚአብሔርን ከፍ ማድረግ ሲገባው ለየት ያለ ባህል መከተል እሱ አሁን ብዙም አልቀበለው። ካልቸራቸውን ይሄ የሱፍ አለባበሳቸውን ምናምን በቃ እንደዚህ በቃ የሆነ ነገር ያንን መምሰል ለመፈለግ እሱ ራሱ በቃ ትክክል አይደለም። ምክንያቱም ባለም ባገር ቀሲስ ጥያቄ ያክብዱበት። እሺ አንተ ትክክለኛ የምትለውን አለባበስ ልምምድ መጽሐፍ ቅዱስ እምነትህን ንገረን። እሺ ያንተን እንወቀው። አንተ አሁን ግራ እየገባኝ አንተ ይታወቃል። እስኪ እንዴት ነው የምትለብሰው? እንዴት ነው የምትለማመደው? እግዚአብሔር እንዴት ነው የምታመልከው? እንዴት አምልኮህን እንዴት ታምናለህ? እንዴትስ እምነትን ትፈጽማለህ? እንዴትስ ትኖራለህ? ማለት እንዴት ነው የምታመልከው ማለት ምንድን ነው? እንዴት የአምልኮ ስርዓትህ እንዴት ነው? እንዴት ነው ማለት አምልኮ ስርዓት? አምልኮዬ ማመልከው መጽሐፍ ቅዱስ እንደሚል አምልኮ፣ ስግደት፣ እልልታ፣ ውዳሴ፣ ዝማሬ፣ ቅዳሴ የሚገባው አንዱ በሰማይና በምድር ከፍ ያለው እግዚአብሔር ለእርሱ ብቻ ይገባዋል። ሌሎቹ ፍጡራን በሙሉ የአማልክት ሁሉ አምላክ ነው፣ የነገስታት ሁሉ ንጉሥ ነው። ምንም አይነት ለሌሎቹ ስግደትም አይገባቸውም፣ አምልኮም እልልታም ዝማሬም አይገባቸውም፣ ለፍጡር አይሰጥም። እግዚአብሔር በዚህ ይቀናል። እግዚአብሔርን ማስቀናት ነው ለፍጡር ይህንን መሰል ማድረግ ብዬ መጽሐፍ ቅዱስም ስለሚመሰክር እንደዛ የሚያደርግ ፍጡር የሚያመልክ አለ ማለት እግዚአብሔርን ለማስቀናት ሞልቶ ማን አለ? ፍጡራንን ያመልካል። ፍጡራን የሚያመልክ ምድራችን በሙሉ በፍጡር በግዑዝ አካል ተሞልታ ያው ለምሳሌ ኢትዮጵያ ውስጥ እስኪ ጥቀስ። አሁን በፍጡር የሚያመልክ ፍጡራንን አሁን ኢትዮጵያ ኦርቶዶክስ ታመልካለች። ፍጡር ታመልካለች። ግጥም አድርጋ ምታመልክ። አምልኮ ማለት ምንድን ነው? አንተ አምልኮ ማለት የአምልኮ መገለጫው ስግደት አለው፣ እልልታ አለው፣ ውዳሴ አለው፣ ምስጋና አለው፣ ልመና አለው። ምስጋናማ ለሰው ታመሰግናለህ እና መስዋዕት ያቀርባል። ይህን ሁሉ ታደርጋለች። የአምልኮ መገለጫው ብቸኛው ማምለክ ማለት መስዋዕት ማቅረብ ነው ማለት ብቸኛው ለፈጣሪ ብቻ የሚደረግ ለማንም አቅርቦ አይልም። ይሄንን እግዚአብሔር ይሄ ሁሉ እንዲደረግለት መዝሙር መዘመር ለሰው ትችላለህ፣ ለመላእክት ትጀምራለህ፣ ቅዱሳን ትችላለህ። ምስጋና ለሰው ታመሰግናለህ፣ ለእግዚአብሔር ታመሰግናለህ። ግን ታይፑ ምስጋናው ለእግዚአብሔር ስታመሰግን፣ ለሰው ስታመሰግን ይለያያል። ስግደትም እንደዚሁ ለሰው ልታረግ ልትሰግድ ትችላለህ። ግን ደግሞ ለምሳሌ አሁን ለምሳሌ እኔም እናንተ የምትሉት እኔ እየተለማመንኩኝ የአምልኮ መልክ ይዤ ልብስ ለብሼ ልብሰተ ክህኑ አድርጌ ለአንድ ግዑዝ ለሆነ ለስዕል ቀና ደፋ ካልኩኝ ይሰማኛም ብዬ ጸሎት ካረኩኝ ይህን አርግልኝ ብዬ ተደጋግሞ ዕለት ዕለት ካረኩት አምልኮ ነው። ምንም አይነት እንትን የለውም፣ ማስተባበያም የለውም። ሰው ሰላም ስለው ለምሳሌ ሂጄ እግሩ ስር ወድቄ እግሩን ባጥበው እግሩን ብስመው ይሄ እያመለኩት አይደለም፣ እያከበርኩት ነው። ግን ቀን ወስኜ በልቦለድ ቆይ ቦርናጌና ዶክተር ቆይ ትንሽ ዝም ብሎ እየሄደ ነው በመሰለኝና በደሳለኝ እያወራ ስለሆነ አንደኛ የራሱን ግንዛቤ ነው የበሰለ አይደለም። እንደው እውነት ለመናገር እንደው እናጫውተው ትንሽ ብለን ነው እንጂ
አይቼዋለሁ። እሱማ እንደዛ አይደለም። ከፕሮቴስታንቶች የማትቀበለው ምንድነው ስትሉት ዘይት መሸጥ የበሰለ ያልበሰለ ይህ መብሰል አይደለም። ቃሉ የሚሆን ማለት እኮ መልካም ነው። ቃሉ ማይለው ቅዳሴ የሚገባው ለእግዚአብሔር ነው አለ። ቅዳሴ አለ ሆይ አንተ ብዬ ጠየቅኩት። እንዴት ነው ቅዳሴ ለእግዚአብሔር የምታደርገው ብዬ አያውቀውም። ስለ ቅዳሴ የለም ቦርናጌን እግዚአብሔርን መቀደስ ነው፣ ሌላ ምንም የለውም። ሌላ ቦርናጌን ያው ትንሽ የሚያዝናና ልጅ ነው። እግዚአብሔርን መቀደስ እግዚአብሔርን እንዴት ነው የምቀድሰው? እንዴት ነው የምቀድሰው? እግዚአብሔርን ነሽ እግዚአብሔርማ ቅዱስ እኮ ነው። እንዴት ነው የምቀድሰው? ቅዱስ ቅዱስ እያልኩ ስለሚገባ ቅዳሴ ይህች ነች። አይ በፈለኩት ቋንቋ እኮ እናንተ በግዕዝ ካልሆነ ብላችሁ ካላላችሁ ሰው በማይሰማ ስለ ቋንቋ ተው። ቅዳሴ አለ። ቅዳሴ እኮ በግዕዝ ብቻ አይደለም ያለው። ሞኝ ነህ እንዴ? ራሻ ውስጥ ቅዳሴ አለ፣ እንግሊዝ ውስጥ ቅዳሴ አለ፣ እዚህ ዴንማርክ ውስጥ ቅዳሴ አለ። ግን ደግሞ ሌላ ትርጉም የለውም። ማመስገን ነው እግዚአብሔር፣ ሌላ ምንም የለውም። ዳዊት እኮ እግዚአብሔርን አመስግኖታል፣ ቀድሶታል። ይሄው መዝሙረ ዳዊት መምህር በረከት ይግቡ። እኔ ስለወጣ ነው። ከዚህ አንድ ጉዳይ አለኝ። ያ በረከት የምትለው ካለ ተናዘዝና ውጣ። ታውቀዋለህ ቦርናጌንን? እስኪ እናንተ ጥያቄ እኔ መልሱልኝና ችግር የለውም። እናንተ አሁን እያላችሁኝ የነበረው አንዳንድ ነገር እኔ ኢትዮጵያ ኦርቶዶክስ መልካም ነገር አላት ማለት በጣም የሚወደድ የሆነ ነገር አላት። ዝም ብሎ ሁሉን ማጠልሸት ሁሉን መጣጣል አይደለም። ከኢትዮጵያ ኦርቶዶክስ ደግሞ ያልሆነ ልምምድ አላት። ከመጽሐፍ ቅዱስ ውጭ የሆነ ሰው ሰራሽ ትምህርት አላት። ቦርናጌን ቃወም ለይቼ ቦርናጌን አቤት ቆይ ማወዳቸ ቆይ እዚህ ይኸውልህ በማስረጃ በእውቀት ምናምን የምናወራበት ቦታ ነው። ምን ተምርሃል? በቤተ ክርስቲያን ውስጥ ምን ተምርሃል? ምን ያደርጋል? መጽሐፍ ቅዱስን እያወራሁኝ ምን ተምርሃል? እምነት እኮ እውቀት ይጠይቃል። ምንድን ነው እምነት? ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለው የእግዚአብሔርን ቃል ነው ማለት እኮ። ከሰማህ እኮ ይኸውልህ የምንነግርህ ነገር መስማት አልቻልኩም። መጽሐፍ ቅዱስ ላይ ይግቡና መጽሐፍ ቅዱስ ላይ እኔ ቅድም እየጠየቅኩ ነበር። ይግቡ መምህር። እስኪ ከመጽሐፍ ቅዱስ ከመጥቀሳችን በፊት መጽሐፍ ቅዱስ አንተ ቀኖናውን የት ነው ያገኘው? አሳካ ከመለስ ካልሆነ ትወርዳለህ። 290 ሰው እኮ ያንተን ወሬ እኔ እናንተ እስካናገራችሁ ድረስ ነው አክብሬ ለማውራት ሞክራለሁ። እናንተ ደግሞ አንፈልግም ወረድ ካላችሁ ጥያቄ ሪዲኩል አታድርግ። የተጠየቀውን ጥያቄ በአግባቡ መልስ። የት ነው ያገኘው? መጽሐፍ ቅዱስ ይኸው ከኢትዮጵያ ኦርቶዶክስ ያገኘት ይኸው ያለው አባቶች ያስቀመጡት የእግዚአብሔር ቃል ነው። የማይሳሳት እውነተኛ የእግዚአብሔር እስትንፋስ ያለበት ነው ብዬ እቀበላለሁ። እናንተም ትቀበሉታላችሁ። በዚህ መጽሐፍ ቅዱስ ማንኛውንም ትምህርት እለካለሁ። ስለዚህ ቀኖናውን እንዴት ነው የምትለቀው? በምንድን ነው የምትለቀው? ይሄም መጽሐፍ ቅዱስ አትቀበሉትም? አሁን ያለው እኛ እሺ በምንቀበልበት እንቀበላለን። አንተ በምን አትቀበሉትም ወይ? ካልተቀበላችሁ ስህተት ነው ካላችሁኝ አቆማለሁ። ተቀበላችሁ በእግዚአብሔር ቃል አስተምሯችን ማየት ነው። ከመውረድ በፊት ይህን ጥያቄ መልስ፣ ካልሆነ ላወርድ ነው። እሱ እኮ እኔ ለማውረድ እኮ ምንም እንትን አይደለም። የት ነው የተቀበልከው? 66 መሆኑ እንዴት አወቅ? እኔ አሁን እናንተም በእድሜ ወይ ልብለጣ አላቅም። አሁን እኔም እንደናንተ ይህ የእግዚአብሔር ቃል ነው ተብሎ ተቀበልኩኝ። በቃ የተቀበሉት እውነት ከሆነ አምኛለሁ። እኛ አባቶችን ስለምንቀበል ነው። የትኞቹን አባቶች? ይህ መጽሐፍ ቅዱስ ጳውሎስን ትቀበለዋለህ? ጳውሎስን ይቀበሉታል? ለምሳሌ አትናቴዎስን ይቀበለዋል። ጳውሎስን ይቀበሉታል ነው ያልኩኝ። ጳውሎስን ይቀበሉታል? ስለምታወሩት እኮ አራባና ቆቦ ነው። በረከት ይቀበላለሁ ካሉ ጳውሎስን ይቀበሉታን ስለ አባት ነው አለ። ይሄው ጳውሎስን ይቀበሉታን። እሺ ማቴዎስን አይመጥንም። ይሄ ሰው በቃ ሌላ ጭቅጭቅ የለመደ ሰው ነው። ይውረድ። ይበቃል። አጫውተናል። ሻጫውተናል። አንተን ነው ይሄ ለመጨቃጨቅ የሚገባ ዝም ብሎ የሆነ
በድርቅና እኮ እንደዚህ ብሎ የድሮ ጴንጤዎች አሉ። አሁን እንደዛ አይደለም የሚከራከሩት። አትሊስት ያውቃሉ። ለምሳሌ መጽሐፍ ቅዱስ እንዴት ነው የተቀበልከው ስትለው የአትናቴዎስን ቀኖና እቀበላለሁ ይላል። በትውፊት ነው የተቀበልኩት ይላል ጴንጤ፣ አውቆ ራሱን ሲያመቻች ማለት ነው። ግን ደግሞ አትናቴዎስን ታምነዋለህ ወይ ስትባል የአትናቴዎስን ሙሉ በሙሉ አይቀበልም። እና ይሄም ሰውዬ አሁን ከየት እንደመጣ አያውቅም። ቀኖና ምን ማለት እንደሆነ አያውቅም። መጽሐፍ ቅዱስ እንዴት እንደተጻፈ አያውቅም። ይዞ የተሐድሶ ማለት ይሄ ነው። ይኸውላችሁ እንደዚህ ነው። እያወራ ያለው ማሳያ ነው። አሁን ከፕሮቴስታንት የማትቀበለው ምንድን ነው ስለው ዘይት መሸጥን አልቀበልም አለ። አሁን የፕሮቴስታንት አስተምሮ ነው ዘይት መሸጥ? ዘይት እኮ የማይሸጥ እኮ ነፍ እኮ ነው ያለው። ከኦርቶዶክስ የማትቀበለው ምንድን ነው ብለው ደግሞ ምንድን ነው የሚለኝ? አሁንም ዘሪቨርስ መጥቶ እኔ አሁን ዘይት ነው ያለው አይደለ? እንግዲህ ሐሰተኛ አጥማቂ ልል ነበር። እሱንስ እኛም አንቀበልም። ብቻ የሆነ ነገር ምን ሊባል ይችላል? ለምሳሌ አስተምሮ ማለት ምን እንደሆነ አያውቅም በመሰረቱ። ለምሳሌ አስተምሮ የሚባለው ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድህነት፣ ነገረ ማርያም፣ ነገረ ምጽአት፣ እነዚህ ነገረ ምስጢራት የሚባሉትን በሙሉ አያውቃቸው። እንዴ የሚያወራው መጽሐፍ ቅዱስን ጠብቀው ያቆዩን ከሌሎቹ መጽሐፍት ለይተው እውነተኞቹ የሐዋርያት መጽሐፍት ናቸው ብሎ ያስረከቡን አባቶች ስጋው ደግሞ የክርስቶስ አማናዊ ስጋና ደም ነው ብሎ የሚያምኑ አባቶች ናቸው። የእነሱን ትምህርት ወርውሮ እነሱ ያደረሱትን መጽሐፍ ቅዱስ ይዞ የት እንዳመጣው እንኳን የማይመልስ ባይዘው ይሄ ልጅ ነው አትናቴዎስ ደቂቀ እስጢፋኖስ ያለው ይሄ ነው። በአትናቴዎስ እና በደቂቀ እስጢፋኖስ መካከል የ1200 ዓመት ልዩነት አለ። አረ ተውኝ እስኪ። እንደዚህ ነው በቃ ማሳያ ነው። ሲሪየስሊ ቅድም ስናገር ነበረ። ምንድነው ትምህርታችሁ ከፕሮቴስታንት ምንድነው የምትለዩት ተብሎ ቢጠየቁ አንድ ሲንግል የሆነች ነገር ማውጣት አይችሉም። ዘይት መሸጥ አለ። ለምን ፈራችሁት ምናምን ይላል። ለታች ላይ ኮሜንት ላይ ደግሞ ለምን ፈራችሁት አለባበስ ምናምን የምንፈራው እኮ ጴንጤ ስድብ ስለማንፈልግ ነው። ፈርተ ነው አይደለም። ምንድነው ልጅ ጋር የምናደርገው ክርክር? መጽሐፍ ቅዱስ አለባበስ አሁንም እኮ እንደ ባህሉ ነው መሆን ያለበት። ኃጢአት የሚቀሰቅስ አይሁን እንጂ መጽሐፍ ቅዱስ የግብፅ ክርስቲያኖች እና እኛ የምንለብሰው የተለያየ ነው። አረቦቹ እና እኛ የምንለብሰው የተለያየ ነው። የስ እና የአለባበስ ምናምን ጉዳይ አይደለም። ዋናው ዶክትሪን ነው። አይ ለዛ ነው ሪሌቫንት ነገር ነው ያነሳው። ስለ አለባበስም ስለ ዘይትም አለባበስ ብዙ የሚጠቅም አይደለም። ቆይ አንዴ ላስምርበትማ። አንዴ ይኸውላችሁ ቀላል ነገር አለ የሚያወራው በጣም ጥሩ ነገር ስለሆነ ነው ያወራው። አንደኛ ከፕሮቴስታንት የማትቀበለው ምንድነው ሲባል ለምሳሌ ዘይት መሸጥን አልቀበልም አለ። ሌላ ሲባል ደግሞ አለባበሳቸውን አለ። ይኸውላችሁ እንዴ እግዚአብሔር ያሳያችሁ አስገባለሁ። አሁን አለባበስ አሁን ባይሆን ሻል ያለ ታድሶ አሁን መጥቷል። ይሄም ለነገሩ ታድሶ አይደለም፣ ያው ጆይን አድርጓቸዋል። ግን ይሄኛው በእውቀት ያወራል። ሙለታ ወንድማችን መጥቷል፣ ከሱ ጋር ማውራት ይቻላል። እና ከፕሮቴስታንቶች የማትቀበለው ምንድነው? ዘይት መሸጥን አልቀበልም። እሺ ሌላስ የማትቀበለው? አሁን አለባበሳቸው የውጭ ስታይል ስለሆነ በሀገራችን ባህል ቢያረጉት ጥሩ ነበር አለ። አባሎ ሙለታ ጋር አውሮ እንግዲህ እሺ እንትን እኮ ነው ቀሲስ፣ ይሄ የታድሶ እንትኑ ሳብስታንሱ የፕሮቴስታንት ነው። አክሲደንቱ ነው የተቀየረ። ያ ሙለታ ከየት ነህ? እንዴት ነህ? ሰላም ዶክተር፣ እንዴት ነው? ሰላም ነው እግዚአብሔር ይመስገን። ከየት ነህ? ከወንጌል አማኝ ነኝ። ምናልባት ቅድም እርሶ ካወሩት አንድ ጥያቄ ነበር ከተቀበሉኝ ማለት ነው። እሺ ምናልባት ከወንድማችን ቦርኔጌን ጋር ሲያወሩ አምልኮ ማለት መስዋዕት ማቅረብ ብቻ ነው ያሉ መሰለኝ። እንግዲህ ብቻ እኔ ጨምሬ ከሆነ ይቅርታ ያድርጉልኝ። አንደኛው መስዋዕት ለማንም አይቀርብም። መስዋዕት ማለት ምን ነው? አምልኮት ሌሎች ሁሉ ለአምልኮ የሚቀርቡ ናቸው፣ ግን ለእግዚአብሔር ብቻ የሚቀርብ ለሌላ የማይደረግ መስዋዕት ነው። መስዋዕት ለፍጡር አይቀርብም።
ለምሳሌ ስጋው ደግሞ ማለት መስዋዕት ማለት የአዲስ ኪዳን መስዋዕት የክርስቶስ ስጋና ደም ነው የምትፈትተው፣ የፍጡር አታረግ እና መስዋዕት የምታቀርበው ለክርስቶስ ነው። ማን ነው? ለእግዚአብሔር ነው። ለፍጡር የሚቀርብ መስዋዕት የለም። አምልኮ ማለት መስዋዕት ማቅረብ ብቻ ማለት ነው። ትርጉሙ እሱ ነው አይደለም። አምልኮ መዝሙርም አምልኮ ይሆናል፣ ስግደትም አምልኮ ይሆናል። በአጠቃላይ ቅዳሴ፣ ሌሎች አምልኮ ስርዓት የምትፈጽምባቸው አሉ። ግን ስፔሲፊካሊ መስዋዕት ብቻ ግን የሚቀርበው ለእግዚአብሔር ነው። ስግደት በተመለከተ፣ መዝሙር በተመለከተ፣ ሌሎች በተመለከተ ለፍጡራንም ሲደረጉ በመጽሐፍ ቅዱስ እናገኛለን እና ይህን እንድናይ ማድረግ አትችልም። ያ ማለት አሁን ለምሳሌ አክብሮት ራሱ ማክበርን በተመለከተ ፍጡሩን የምታከብራለህ፣ እግዚአብሔር የምታከብራለህ። ግን ለፍጡር የምታከብረውና ለእግዚአብሔር የምታከብረው ግን ይለያያል። ራሱ ክብር የሚለው ማለት ነው፣ ማክበር የሚለው ራሱ አየህ። አምልኮ ግን ዩናኒ መስል ማለት ዩኒክሊ ለእግዚአብሔር ብቻ ነው የሚቀርበው። አምልኮ መዝሙር ምን ሲሆን ነው አምልኮ የሚሆነው? ምን ሲሆን አምልኮ አይሆንም? ለምሳሌ እንዲህ ሲቀርብ መዝሙር አምልኮ የሚሆነው ለእግዚአብሔር ሲቀርብ የፈጣሪ መዝሙር ማለት ለምሳሌ መዝሙር ማለት ምንድን ነው ትርጉሙ? አመሰገነ እኮ ነው። ዘመራ አመሰገነ ነው። እሺ ጀስት ፍጥሮንም ልታመሰግን ትችላለህ። እኔ አንተን ላመሰግን እችላለሁ የሆነ ስራ ሰርተህ እና ሊያመለኩ ማለት አይደለም። ግን እግዚአብሔርን ደግሞ በፈጣሪነቱ ምስጋና አቀርብለታለሁ። ለፈጣሪ ሲሆን ብቻ ነው አምልኮ የሚሆነው? ኖ አይደለም። አምልኮ በራሱ ዩኒክ ነው አልኩህ እኮ። ማምለክ ራሱ ማለት ነው። ማምለክ እያልኩት ያለሁት ለምሳሌ መዝሙር አሉኝ እና መዝሙር አምልኮም ሊሆን ይችላል፣ አምልኮም ላይሆን ይችላል አሉኝ። አምልኮ የሚሆነው ምን ሲሆን ነው? አምልኮ ደግሞ የማይሆነው ለአምላክ ሲቀርብ ነው ብዬ ስጠይቅዎት ምን አሉ? መዝሙሩ አምልኮ የሚሆነው ለአምላክ ሲቀርብ የአምላክ መዝሙር ለአምላክ የቀረበ መዝሙር ይሆናል ማለት ነው። አምልኮ ይሆናል ማለት ነው። ለፍጡር የሆነ የቀረበ መዝሙር ሲሆን ደግሞ ምስጋና ይሆናል ማለት ነው። ከአምላክ ውጪ ከእግዚአብሔር ውጪ መዝሙር ቀርቦ አምልኮ ሆኖ ያውቃል አያውቅም? አምልኮ ሊሆን ይችላል አይችልም ነው የኔ ጥያቄ። አምልኮ የሚመለከው እግዚአብሔር ብቻ ነው አልኩህ እኮ። በቤተክርስቲያን የሚመለከው እግዚአብሔር ነው። ለአምላክ መዝሙር አለ፣ ለአምላክ ቅዳሴ አለ፣ ለአምላክ ምስጋና አለ፣ ለአምላክ የምታደርጋቸው ነገሮች አሉ። ደግሞ ለፍጡር ምስጋና አለ፣ መዝሙር አለ፣ ሌሎችም አሉ የሚደረጉ ነገሮች በጎ የሆኑ። ጥያቄን አልተረዱትም ማለት ነው። ጥያቄ እያልኩ ያለሁት እኔ ለእግዚአብሔር ብቻ ሲሆን ከሆነ ለፍጡር ሆኖ ዝማሬ ወይ ደግሞ ውዳሴ ወይ ደግሞ በዜማ የሆነ ምስጋና ይሄ ለእግዚአብሔር ብቻ ሲሆን ብቻ ነው አምልኮ። ለፍጡር ሲሆን አምልኮ በምንም ተአምር ለፍጡር ሲሆን አምልኮ አይሆንም ነው የሚሉኝ? ምስጋና ነው እሱ። ኦኬ። ስለዚህ ለጣዖታት የሚደረገው ለተለያዩ አማልክት የሚደረገው በዜማ የሆኑ ምስጋናዎች አምልኮ አይደሉም፣ እየተመለኩ አይደሉም። እነዛ ለጣዖት ምስጋና መዝሙርም የለም። ለጣዖት ምንድን ነው? ለምሳሌ አይ ዞሮ በዜማ በእነሱ መንገድ በዜማ የሚያደርጉትን ነገር ለጣዖታቸው እያመለኩ ነው የምንለው ወይስ ምን እያደረጉ? እያመሰገኑ? አይ እያመለኩ አይደለም። እያመለኩ ከሆነ መዝሙራቸው የመዝሙሩ ሀሳብና ዓላማ ማምለክ ከሆነ ጣዖቱን ኦፍኮርስ አምልኮ ነው ትለዋለህ ማለት ነው። በመዝሙር ጣዖታቸውን አመለኩ ትላለህ፣ ለጣዖታቸው ቅዳሴ ያቀረቡ ትላለህ። ስለዚህ ለፍጡሩም ሆኖ አምልኮ ሊሆን ይችላል ማለት ነው። አይሆንም። ኦኬ አምልኮ ካረከው ማለት ነው አንተ ኤግዛክትሊ አንተ ነህ አምልኮ የምታደርገው እኮ። አምልኮ ዜማው አምልኮ የማደርገው እኔ እኮ አይደለሁም። አምልኮ የማደርገው እኔ አይደለሁም ማለት ምን ማለት ነው? ሳቀርበው እኔ ዞሮ ያተቀባዩ ስለማይገባው እኮ ነው አምልኮ እየሆነ አሁን ለጣዖት ወይ ደግሞ ለሌላ አካል ጣዖት አይደለም። አየው ማወቅ ያለብህ መዝሙሩ አይደለም ዋናው ቁም ነገሩ ላይ ያለው ምስጋናው አይደለም። ምስጋናው ለማንም ሊቀርብ ይችላል አልኩህ። አየው ምስጋናው ወይም መዝሙሩ ለማንም ሊቀርብ ይችላል፣ ለሰውም ሊቀርብ ይችላል፣ ለፈጣሪም ሊቀርብ ይችላል አልኩህ። ይሄን ያዝልኝ። ግን እኔ ለፍጡር ልብ አድርግ መዝሙሩን ሳቀርብ እንደ ፈጣሪ ቆጥሬ የፈጣሪ ምስጋና ከሆነ እያቀረብኩለት ያለሁት ጣዖት ነው እያልኩ ነው። ለፍጡሩ ግን ምስጋና ሳቀርብለት እያቀረብኩለት ያለሁት ምስጋና የፍጡር ምስጋና ለፍጡር የተገባ ምስጋና ከሆነ ጣዖት አይደለም፣ የተገባ ነው አልኩህ። ለእግዚአብሔር ሳቀርብ ደግሞ ምስጋናው መዝሙሬን ሳቀርብ
እያቀረብኩ ያለሁት የፈጣሪ ምስጋና ከሆነ አሁን ይሄ የአምልኮ አካል ነው እያልኩ ነው። አምልኮ ነው። ኦኬ መልካም። እንግዲህ ከመጽሐፍ ቅዱስ ይህንን የሚያዘን ክፍል አለ። አንድ ማለት ከመጽሐፍ ቅዱስ አንድ ማሳያ አለ። ፍጡርን ለፍጡር የዘመረ ወይ ደግሞ ማለትም ለፍጡር ዘምሮ ከዛ ደግሞ ለእግዚአብሔርም ዘምሮ ለፍጡር ሲዘምር አምልኮ ያልሆነና ይሄንን ደግሞ አክቹአሊ አሁን ለምሳሌ በቀጥታ በትእዛዝ ደረጃ ይሄንን አድርጉ የሚል መጽሐፍ ቅዱስ ክፍል ውስጥ ሲኖር እናደርጋለን። አንዳንዴ ደግሞ ትክክለኛው ይሄ ነው አክቹአሊ ወይ ደግሞ ሲያደርጉ ታይቶ ሞስት ኦፍ ዶክትሪን የሚሆነው ትምህርት የሚሆነው አድርጉ የሚል ትእዛዝ ሲኖር ወይ ደግሞ እንድናደርግ የሚያደርግ ሐሳብ ሲኖር ነው የእግዚአብሔር ቃል ውስጥ እንዲሁ እንደዚህ ቀጥታ ካለ በጣም ሰየው ትልቅ ነገር ነው። አድርጉ ማለትም ዘምሩ ለፍጡራን አመስግኑ አይነት ነገር የሚል ነገር ካለ ሰየው ጥሩ ነው። ዝማሬ ማለት ነው በግልጽ ቋንቋ። መዝሙረ ዳዊት መላው ዝማሬ ነው የሚባለው፣ ምስጋና ነው የሚባለው እና መዝሙረ ዳዊት መላው ለፈጣሪ ብቻ ኤክስክሉሲቭሊ የተደረገ አይደለም። ለፍጡር አለው፣ ለስነ ፍጥረት አለው፣ ለቅዱሳን አለው፣ ለነገስታት አለው፣ ለካህናት አለው፣ ለሹማምንት አለው፣ ሁሉም ፍጥረት አለ መዝሙር። ያ መዝሙር የቀረበው ራሱ ስሙ መዝሙር ነው። ራሱ ልብ አድርግ፣ መዝሙረ ዳዊት የሚለው ራሱ የዳዊት መዝሙር ነው። ዳዊት የተባለ ሰው የዘመረው ያመሰገነው ማለት ነው። ያመሰገነው ደግሞ እግዚአብሔርን ብቻ አይደለም፣ ብዙ የተመሰገኑበት አለ በ150 መዝሙር ውስጥ እና እነዛ ሁሉ ለእግዚአብሔር የቀረባል ማለት ነው። በዜማ ለሌላ አካል አቅርቧል ማለት ነው። አወድሷል። አዎ ነው። መዝሙረ ዳዊት እኮ ግጥም እኮ ነው። መዝሙር እኮ ነው። እግዚአብሔርን ብቻ እንደሚያመሰግን መጽሐፉ ለእግዚአብሔር ብቻ እንደሚዘምር ራሱ ዳዊት ተናግሯል። እሱን ክፍል አውጥቼ ማሳየት እችላለሁ። እርሶ ደግሞ ምንድነው የሚያሳዩኝ? ፍጡሩን የመጀመሪያው ጥያቄ በእርግጥ ያወደሰ ካለ ሳይሆን ይሄንንም ጥያቄ ነው። ግን የመጀመሪያው ጥያቄ አውድሱ የሚል ካለ ዝም ብለህ ስማሽ ብእሲ ዘይሆረ በምክረ ረሲዓን የሚለው ራሱ ማለት ነው። በክፉዎች መንገድ ያልሄደ የተመሰገነ ነው የሚለው ራሱ ይሄ መዝሙር ነው እያልኩ ነው። ምስጉን ነው ይላል። ማመስገን ነው ዘመረ ማለት ነው። አንተ እንዴት ነው መዝሙሩ የምታደርገው? መዝሙር እኮ ማለት እኮ ማመስገን ነው አልኩ። ዘመረ አመሰገነ ነው አልኩ። ከዛ ወዘይቆመ ውስተ ፍኖተ ኃጥአን አለ። በኃጢአተኞች መንገድም ያልቆመ ምስጉን ነው እያለ ነው። ወዘኢነበረ ውስተ መንበረ መስተሳልቃን ከክፎች ከሚሳለቁ ሰዎች ወንበር ያልተቀመጠም የተመሰገነው። ዘዳይሙ ሕገ እግዚአብሔር ስምረቱ ወዘጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ተክልት ሀበ ሙሐዘ ማይ እንተ ትውብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳይሙ ከመ መሬት ዘይግፎ ነፋስም ገጸ ምድር እያለ ዳዊት ይህን ያመሰግናል። ልብ አድርግ፣ ተመልከት። ኃጢአተኛንና ኃጥእን እያነጻጸረ ይዘምራል። አየው፣ እዚህ ውስጥ ብዙ ነገር ነው የሚነቅሰው። ኃጢአተኛውን ይነቅፈዋል፣ በመዝሙር ይነቅፈዋል። አየው፣ መዝሙር ለምስጋና ብቻ አይደለም፣ ራሱ ለመንቀፊያም ራሱ ተጠቀመበት ማለት ነው። እየዘመረ ክፉዎችን ይወቅስበታል። በእኛ መዝሙር ራሱ በአሁን ባለው መዝሙራችን ራሱ እንደዛ እኮ አለው። ዲያብሎስን አሳፈርክልኝ እያልኩ እንዘምራለን። ተመሳሳይ ነው ዳዊት ያደረገው። ለኃጢአተኛው ይነቅፍበታል፣ ጻድቁን ደግሞ ቅን የሆነውን ደግሞ መንገዱ የተቃናውን ደግሞ ያመሰግነዋል። በመዝሙሩ ያነሳሰዋል፣ በግጥም በዜማውን በገና ይዞ በክራር ያመሰግንበታል። እግዚአብሔርንም ያመሰግናል እዛው ጋር። አየው፣ እግዚአብሔር ይሄንን ምን ያደርጋል? ወበእንተዝ እየተነሱ ረሲዓን እምደይን ይልና ያመሰግንና ወኢ ኃጥአን ውስተ ምክረ ጻድቃን እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ተጠፍ ይላል። የኃጢአተኞች መንገድ ግን ትጠፋለች። እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን፣ የጻድቃንን መንገድ ደግሞ እግዚአብሔር ያውቅላቸዋል ብሎ ያመሰግናል። እዚህ ላይ እግዚአብሔርን አምላክነቱን ይመሰክራል። አምልኮ ይባላል ይሄን ሲያደርገው። ለፍጡራኑ ሲሆን ደግሞ ለነዚህም ደግሞ የእነሱን ሌቭላቸውን ጠብቆ መንገዳቸውን የሚያውቅላቸው የተመሰገኑ እነዚህ ጻድቃን የሆኑ ሌሊትና በየቀን መብራት እያበሩ እንደለመለመ በውሃ ዛር እንደተተከለ ዛፍ ናቸው፣ ሁሌ ፍሬ የሚያፈሩ እያለ ያመሰግናቸዋል። ዚስ ኢዝ መዝሙር። ይሄ ለፍጡር ሲያደርገው ለፍጡራን የቀረበ መዝሙር ትለዋለህ። ለፈጣሪ ሲሆን ደግሞ ለፈጣሪ የቀረበ የአምልኮ አካል የሆነ መዝሙር ትለዋለህ። እነሱ ነው እኔ አሁን ምን እንደሆነ ሊዋጥልህ ያልቻለው ማለት መዝሙር ምናልባት የተርሚኖሎጂ ችግር ካልሆነ በስተቀር
መዝሙር ለፍጡር ይቀርባል እንደነገርኩ አይደለም ዶክተር እያልኩ ያለሁት እኔ ምን መሰሎት ይሄንን እኛም ባልተቃወምን እንዲህ አይነት ነገሮች በእኛ መዝሙሮችም ይገኛሉ ማለት መጽሐፍ ቅዱሳዊ ነው እንደጠቀሱት እርሶም ይሄንን አይደለም አንቀበለውም ያልነው እና ታዲያኛ ለፍጡር መዝሙር አቅርበን አምላክ ነው እንላለን ፍጡሩ እስኪ አምጣለን እኮ ለነግሮት ያሰብኩት እኔ ምን መሰሎት እኔ እያልኩ ያለሁት ቀጥታ አንድ ሰው ተቀባይ ሆኖ ልክ እግዚአብሔር በሚባልበት አሁን እዚህ ከሌ የሚባል ሰው ተብሎ መዝሙር ለአብርሃም ከዛ በፊት ለነበሩት አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረጉ የሆነ ከዛ በፊት የነበረው ዳዊት እንዳደረገው እናደርጋለን እኛ ለአቡነ ተክለ ሃይማኖት መዝሙር እንዘምራለን ለአቡነ ገብረ መንፈስ ቅዱስ መዝሙር እንዘምራለን ለቅዱሳን ሁሉ መዝሙር እንዘምራለን አዎ እንደዛ ያደረገ ስፔሲፊክሊ የመጀመሪያው ጥያቄ ሰምተውኝ ከሆነ ምናልባት እንዲው አድርጉ የሚል ትእዛዝ ቢኖር በጣም ጣፋጭ እና ቆንጆ በቃ ይሄ ዶክትሪን ነው ትምህርት ነው እናረጋለን እንታዛለን የእግዚአብሔር ቃል አድርጉ ያለን ማለት ዘምሩ ወይ አመስግኗቸው በውዳሴ በዜማ እንደዚህ አርጓቸው የሚልን ራሱ ክርስቶስ የሚገርም ነገር አንተ እኮ የጴንጤ እኮ አንዱ ችግሩ እሱ ነው እሺ ጠብቀኝ እሺ ማለት እሺ አንድ ጊዜ ራሱ ወንጌል ነው ማወጣልህ መልካም እሺ ጥሩ አንተ በጣም ጎበዝ ነህ ለካ እንዴ እሺ ምን ይላል መሰለህ ያሳምን እሺ ያ ዝም ብለህ ስማ መዝሙር ምን ማለት እንደሆነ በመንፈስ ነዳያን የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ብፁዓን ናቸው አየው ይልሃል መንግስተ ሰማያት የእነሱ ናትና መጽናናትን የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ የዋሃን ብፁዓን ናቸው እነርሱ የምድርን ይወርሳሉና ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና የሚራሩ ብፁዓን ናቸው እነርሱ ምህረትን ያገኛሉ ልባቸው ንጹህ የሆኑ ብፁዓን ናቸው እነርሱ የእግዚአብሔርን ያዩታልና እርቅን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነሱ ናትና በሚያሳዷችሁና በሚያደርጓችሁ ስለኔም እየዋሹ ክፉ ሲያደርጉባችሁ ሁል ጊዜ ብፁዓን ናችሁ ደስ ይበላችሁ ሐሴትን አድርጉ ዋጋችሁ በሰማያት ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትን እንዲሁ አድርገዋቸዋል ልብ አድርግልኝ እንደውም ከዚህ ቀጥሎ ምን ይላል እናንተ የምድር ጨው ናችሁ ጨው አልጫ ቢሆን እንግዲህ በምን ይጣፍጣል እንግዲህ የሚጠቅመው ዓለም የለም ሰዎች ወደ ውጭ አውጥተው ይጥሏቸዋል በእግራቸው ይረግጡታል እንጂ እናንተ የዓለም ብርሃን ናችሁ በተራራ ላይ የተሰራች ከተማ መሰወር አይቻላትም ከእንቅብ በታች ላይ አኖሯትም መብራትም አያበሩም በመቅረዟ ላይ አኖሯት በቤት ላሉት ሁሉ ታበራለች እንጂ ቅዱሳን ናቸው እንደዚህ ያላቸው አሁን መዝሙር ማለት ብፁዕ ነህ ምስጉን ነህ ማለት ነው ትርጉሙ ሊተራሊ ይሄ ነው ይሄንን ኤቲሞሎጂካሊ ይሄንን አንደርስታንድ ማድረግ አለባችሁ ብፁዓን ናችሁ ራሱ ያለው ራሱ ይሄ the sermon of the beatitude ነው የሚባለው ወይም ደግሞ የብፁዓን ስለዚህ ዶክተርዬ በጣም ይቅርታ ስለዚህ እርሶ እያሉ ያሉት ኢየሱስ ለነዚህ ሰዎች ዘምሮላቸዋል ነው በሌላ ቋንቋ ዘማሪው ኢየሱስ አሁን ለፍጡራን እየዘመረ ነው አመሰግናቸው እነዚህ እያመሰግናቸው ኢየሱስ እየዘመረላቸው ነው ለፍጡራኖቹ አመሰግናቸዋለሁ እኮ አዎ ዘምሮላቸዋል ማለት ነው አዎ ኦ ማይ ጉድነስ ኦኬ አምላክ ለፍጡር ዘመረ ይሄ እንግዲህ እንግዳ ነገር ነው የምሰማው ከርሶ ነው የምሰማው ለዛ እኮ ነው እንግዳ ይመስላል እንግዲህ ከተጻፈ 2000 ዓመት ሆኖታል መጽሐፍ ቅዱስንም አልገባም አየህ ክርስቶስ በዚህ ምድር መጥቶ እነማን ብፁዓን እንደሆኑ እነማን ብፁዓን እንዳልሆኑ እነማን መንግስተ ሰማያት ቁልፍ እንደተሰጣቸው እነማን የዓለም ብርሃን እንደሆኑ እነማን የምድር ጨው እንደሆኑ ሲናገር ነው እነዚህን የምድር ጨዎች አመስግኗቸዋል አንተ ቸር ሆይ አንተ ብፁዕ ሆይ እያለ ብዙ ይባረካቸዋል ክርስቶስ ከመዘመር አልፎ የደቀ መዛሙርቱ ነገር ዝቅ ብሎ አጥቦ የለ እንደ ይሄ ምን ያስደንቃል መዘመር እኮ በጣም ኃጢአት አይደለም ነው አይ እኔ እንግዲህ እስካሁን ዶክተርዬ እኔ እስካሁን ለሱ ብቻ ለእግዚአብሔር ብቻ መዘመር አለበት ለፍጡር መዘመር የለበትም እናንተ ለፍጡር አዘምሩ ስንል አረ ራሱ ኮሌ ራሱ ኢየሱስም ለፍጡር ዘምሮ የለ እንዴ ምንኛ ይደንቃል ራሱ ዘምሯል የሚል ነገር ለመጀመሪያ ጊዜ ከርሶ እየሰማሁ ነው እንግዲህ ይሄ የሁላችሁም አስተምሮ ከሆነ የሌላው ኦርቶዶክስ አስተምሮ ከሆነ ይቅርታ በመሀል ስልክ ላይ ነበርኩኝ በጣም ይቅርታ አድርግልኝና ማለት ለፍጡር ምስጋና አይገባም እያልክ ነው አንተ ምን እያልኩ መሰሎት ቀሲስ እኔ እያልኩ ያለሁት ለፍጡር በዜማ ውዳሴ
አይገባም ባይ ነኝ። የጠየቅኩህን መልስልኝ። ውዳሴን በለው ወደሰ፣ አመሰገነ፣ ዘመረ፣ አመሰገነ፣ ምስጋና ለፍጡር ይገባል ነው አይገባም ነው አንተ የምትለው? አይገባም ለፍጡር አይገባም። አይገባም ምስጋና ለፍጡር አይገባም። እኔ ሴንስ ምን ማለት ነው? አሁን እርስዎ እንደሚሉት የሆነ ነገር አድርጎ ታንክስ ምናምን እሱ አይደለም እያልኩ ያለሁት። አመሰግናለሁ ተባረክ እንደ እሱን አይደለም እያልኩ ያለሁት። ይሄ ውስጦት የሚያውቀው ነገር ነው። እኔ እያልኩ ያለሁት አሁን አንደኛ ፐርሰን አጠገባችን የሌለ በቃ ማለት ከኛ ጋር የሌለ ሰው በአካል ከኛ ጋር የሌለ ቆይ ይኸውልህ አሁን ደግሞ ወደ ሌላ ተወሰደው መጀመሪያ ለሰው ምስጋና አይገባም ብለህ የምታምን ከሆነ አቋምህን ግልጽ አድርግና ማስረጃ እናምጣለን። ለሰው ምስጋና አያስፈልግም ከሆነ ማለት ነው እኮ ምን እያልኩ እንደሆነ ልነግሮት ነው። አሁን ምንድነው እያልኩ ያለሁት? አሁን ምስጋና ስንል ምን ማለታችን ነው? እኛ እዚህ ጋር መተህ ስለተወያየ እናመሰግናለን። ቆይ አንዴ እኛ ግልጽ እናደርግልህ። እኛ ለፈጣሪ የአምልኮ ምስጋና እናመሰግነዋለን ፈጣሪን። ለፍጡር የምናመሰግነው ምስጋና ግን በጸጋ የጸጋ አክብሮት ለአክብሮት ምስጋና የሚገባቸውን ምስጋና ፈጣሪ ናችሁ አምላክ ናችሁ ብለን ሳይሆን እግዚአብሔር ስላከበራቸው ፍጡራንን እናመሰግናቸዋለን። አምላክ ናቸው ካለማ ጣዖት ነው እሱን እኮ ኤግዛክትሊ። አሁን ለፍጡር ምስጋና ስናመሰግንኛ ለምሳሌ እመቤታችን ስናመሰግናት ምስጋናው ራሱ የፍጡር ነው። ለፍጡር የሚቀርበው ምስጋና የፍጡር ምስጋና ነው የሚባለው። አዎ፣ ስለዚህ እመቤታችን ስናመሰግን አምላክን ስለወለድሽ ብለን እናመሰግንሻለን። ይሄ የአምልኮ ምስጋና አይደለም። ይሄንን ማን ያዘዘው ነው? ቀሲስዬ እኮ ለፍጡር ምስጋና እኮ መጀመሪያ ነገረኛ ለፍጡር ምስጋና አይገባም አርገህ የምታወራ ከሆነ ማስረጃ ላምጣልህ እኮ። በጣም ቆንጆ። አሁን ምን ያመጡልኛል? በዜማ ለፍጡር የተመሰገነበትን አንደኛ ያመጡልኛል። ስለዚህ ዜማው ላይ ነው። ቆይ ዜማ ሌላ ጉዳይ ነው። አሁን ዜማ ሌላ ጉዳይ፣ መዝሙር እሱ አይደል? ያለ ዜማ መዝሙር አለ እንዴ? ምስጋና ይኸውልህ በግጥም ይገለጣል፣ በዜማ ይገለጣል፣ በንግግር ምስጋና ዜማ ብቻ አይደለም። አንተ ዜማ ነው ምስጋና ኖ አይደለም። መዝሙር ያለ ዜማ ነው ያልኩት እኔ። መዝሙር ማለት ምስጋና ነው፣ ተለዋጭ ቃል እኮ ነው። አንዴ ቆይ ዶክተር ልጨርስ እኔ። ቆይ ግደል፣ ምንም ችግር የለውም አናግረዋለሁ። አሁን ይኸውልህ ለፍጡር ምስጋና አይገባም ስትል ምስጋና በምን መንገድ ይገለጣል ሌላ ጥያቄ ነው። ጀነራላይዝ አድርገውና አይ ምንም ይሁን በምን ምስጋና አይገባም ከሆነ ምስጋና እንደሚገባ ማስረጃ ልስጥህ። ኦኬ አዎ እየነገርኩት ነው። ስፔሲፊክሊ አንድ ሰው ስም ተጠቅሶ አሁን እንደሚደረገው አሁን እየጠየቅኩ ያለሁት ባይዘው ወይ አሁን ከምን ተነስተህ ነው ይሄን ጥያቄ የምጠይቀው ካላችሁኝ እናንተ ውስጥ ስላለው ልምምድ ያ ልምምድ ቢብሊካል አድርጉልኝ ነው። ለምሳሌ እኮ እየጠየቅኩ ነው። አሁን ሰው ቆይ ሊስን ፕሊዝ አሁን ድርቅ አትበል ሙለታ ጠፍተህ ሰንብተህ መጥተህ እንደገና ልታደክመን ነው እንዴ? እንኳን ነው ቀሲስዬ ጥያቄን እኮ በትክክል ከሰሙኝ ለፍጡር ምስጋና ይገባል አይገባም? የመጀመሪያው ጥያቄው እሱ ነው። ኦኬ ለፍጡር ምስጋና አይገባም ብለህ የምታምን ከሆነ እንደሚገባ ማስረጃ እናቅርብልህ። አንተ ግን ከዛ በኋላ ወደ ጥያቄያችን እንጠይቃለን። ለፍጡር ምስጋና አይገባም ብለህ ትደመድማለህ ወይንስ አይ ይገባል ግን እንደዚህ ያለ ምስጋና አይገባም የምትለየው ካለ በኋላ እናወራለን። ኦኬ እኮ አዎ ምን እያልኩ እንደሆነ ለምሳሌ እኔ ምን እያልኩ እንደሆነ ልንገሮት። ይሄ አይገባም እላለሁ። ያ ክሊር አድርጌ እንዲህ ያለውን ነገር አይገባም እላለሁ። ኦኬ የሚገባ ምስጋና እንዳለ ታምናለህ? ለፍጡር ምስጋና ማለት ምን ማለት ነው? እስኪ ለፍጡር ምስጋና ምን ማለት ነው? አንተ እኮ ጥያቄ ያመጣው እኮ ይኸውልህ፣ አንተ እኮ ስትከራከር ነበር እኮ ቅድም እኮ እኔ ምን ማለት እንደሆነ ላስረዳውታ ቀሲስዬ። እሺ አስረዳኝሽ። እኔ ምን እያልኩ መሰሎት? በዜማም ይበሉት በመጽሐፍም ጽፎ እያነበቡ እየደገሙም ይበሉት በምንም ይበሉት እርሶ ጋር የሌለ አካል በህይወት የሌለ ሊሆን ይችላል። ያ አጠገቦት የሌለን አካል ልክ ለአምላክ እንደሚደረግ ማለት አደራረጉ ትክክል በዛ መንገድ በሆነ መንገድ መዘመር እየሰገዱ ከፍ ብድግ ቁጭ እያሉ ማመስገን እንደዚህ አይነት ነገሮችን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳለው እሱ መጽሐፍ ቅዱስ አይደለም ነው የኔ አባባል። እሱ ማስረጃ ማለት ምን ማለት ነው? ይሄ እንደዛ እንደምታውቁ እኮ አንተ የምትለው ነገር ይኸውልህ፣ አንተ የምታወራው ነገር እኮ ኢማጂን አድርገህ አይምሮ ውስጥ የሆነ ነገር ክሬት አድርገህ እያወራህ ነው።
በጣም ግልጽ ነው። ቆይ ግልጽ ነገር ቆይ ሰምቻለሁ፣ አዳምጠኝ። እሺ አሁን ምስጋና የሚገባው ለእግዚአብሔር ብቻ ነው። ኦኬ አይ ኖ ክብር ለእግዚአብሔር ብቻ የሚለው አምስቱ ሶላዎች ውስጥ አንዱ ውስጥ እኮ አንደኛው ስህተት እኮ ይሄንንም ጭምር የሚያመጣ ነገር ነው። ባይዘይ ዲስኮዝ ያንን ክብር ለሌሎቹ አይገባም ለማለት እኮ ነው። ምንም ጥያቄ የለውም። ክብር ለእግዚአብሔር ብቻ ስትሉ ኦኬ። አሁን ጥያቄው ምስጋና ለፈጣሪ ብቻ ነው፣ ለፍጡራን ምስጋና ማቅረብ አይገባም ነው ክርክርህ? አይ የሚገባ ምስጋና አለ፣ ለፍጡራንም ቢሆን የሚገባ ምስጋና አለ። ግን ለአምልኮ የሚሰጠውን ምስጋና ታመሰግናላችሁ ከሆነ ኦኬ ማስረጃ አቅርብልን፣ በዚያ ማውራት እንችላለን። እኔ ግን እያልሁ ያለሁት ምስጋና ለእግዚአብሔር ይገባል፣ የስ ለፍጡርም ይገባል። አይገባም ካልክ ተከራከረኝ። አይገባም ካልክ እኮ አሁን የኔን ለምሳሌ ሲያነሱ አሁን ለምሳሌ ምን አነሱ? ክብር ለእግዚአብሔር ብቻ የሚለውን አስተምሮ ከኔ አንስተው ትክክል አይደለም አሉ። እኔ አሁን እንደዛ ማለቱ በራሱ መጥፎ ነው እያልኩ አይደለም። ስተት መሆኑን ፕሩፍ ካደረጉ ችግር የለውም፣ ፕሩፍ ያርጉ። ስተት ነው ብለው ክሌም ማድረግ ግን ይችላሉ። የኔ አባባል አሁን ሌላ ቦታ ያለውን ነገር አንስቼ አይደለም እንትን ማረገው። እናንተ ቤት ያለውን ወይ ደግሞ እናንተ ቤተ ክርስቲያን ልበል እንግዲህ አገላለጼ ከተመቸ በዚህኛው መንገድ እናንተ ቤተ ክርስቲያን ውስጥ ያለውን ስተት አንስቼ እንዲህ ያለ ምስጋና እናንተ አለ እንዲህ ያለውን ምስጋና መጽሐፍ ቅዱስ አያውቀውም ነው ያለው። እሱማ ወደዚያ ለመሄድ መጀመሪያ ምን ያስፈልጋል? መጀመሪያ አንተ አዎ ለፍጡር ምስጋና ይገባል ብለህ ካመንክ በኋላ ግን እንደዚህ ያለ አይገባም ነው ማለት ያለብህ። አሁን እየጠየቅኩ ያለው ጥያቄ መጀመሪያ አግሪ ማድረግ አለብን። በምን ምስጋና ለፈጣሪ ብቻ ነው ካልክ አንድ አቋም ያዝክ፣ ለፍጡር አይገባም ካልክ እኔ ደግሞ ለፍጡርም ለፈጣሪም ምስጋና ይገባል ብዬ አምናለሁኝ። እኔ በመጽሐፍ ቅዱስ ነው ይሄን ማስረጃ የምሰጥህ። ስለዚህ አቋምህ ከዚህ ውስጥ የትኛውን ነው? አሁን ለፍጡር አይገባም ብለህ ታምናለህ አንተ? አይ ይገባል ግን እንደዚህ ያለው አይገባም ካልክ ሌላ ነገር ነው። እስኪ እርስዎ የሚሉትን ምስጋና ለምሳሌ እንዲህ ያለ ምስጋና ለፍጡር ይገባል እኮ መጀመሪያ ንገረኛ። አቋም ንገረኝ። ለመጀመሪያ ለፍጡራን ምስጋና አይገባም ብለህ ታምናለህ? የሚጠይቁትን እኮ አይመልስም እኮ ቀሲስ አይገውተኛል ስለምንተዋወቅ ነው። አይገባም ለፍጡር ምስጋና ማለት እንደ ማወደስን አታብራራ። አይገባም ይገባል ነው ጥያቄ። ከዚያ በኋላ ወደ ማስረጃ ነው የምንሄደው። አይገባም ብለህ ታምናለህ? አዎ አይገባም። በጣም ጥሩ። መዝሙረ ዳዊት መዝሙር 33 ቁጥር 1 አውጣልኝ። እሺ መዝሙረ ዳዊት መዝሙር 33 ቁጥር 1ን አንብልኝ። አንዴ ላውጣ። ቴንኪው ሙላታ። እንደዚያ ነው። እሺ መዝሙረ ዳዊት መዝሙር 33 ቁጥር 1። ኦኬ ከታች አንድ ሰው እንትን ያርግ ስልኩ ከወጣሁኝ ይሄኛው ስልክ ተዘግቶብኛል። በዚህኛው ከወጣሁ ደግሞ ላንብልህ። እሺ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ጻድቃን ሆይ ምን ይበላችሁ? በእግዚአብሔር ደስ ይበላችሁ። ለቅኖች ምስጋና ይገባል። ምን ይላል? ለቅኖች ምን ይገባል አለ? ምስጋና ይገባል አለ። ስለዚህ ቅኖች እነማን ናቸው? ጻድቃን ሆይ ደስ ይበላችሁ አለ። እነዚህ ጻድቃን ደግሞ ቅኖች ናችሁ፣ ደስ ይበላችሁ እያለ ያመሰግናቸዋል። መጀመሪያ ዳዊት ደስ ይበላችሁ ይላል በመዝሙሩ። ደስ ይበላችሁ ጻድቃን አለ። ኦኬ ይሄንን ደግሞ ቆይ መጀመሪያ አመሰገናቸው ደስ ይበላችሁ ብሎ ማለት ነው። አይ ቀጠልና ሪዝኑን ሲያስቀምጥ ለቅኖች ምስጋና ስለሚገባ ነው አለ። እሺ ስለዚህ ለፍጡር ምስጋና ይገባል አይገባም? አሁን አይ ወሎት እንደዛ ብለው እቺን ቃል በትክክል በዜማ የሚሉ በመዝሙር ልነግረው ቢሏት መጀመሪያ መልስልኝ እንጂ ይገባል አይገባም? እንደ መጽሐፍ ቅዱስ ቃል አሁን ለቅኖች ምስጋና ይገባል አይገባም አለ እኮ መጽሐፉ። ይገባል አለ። ግን እኔ ስለዚህ አሁን ለቅኖች ምስጋና ይገባል ብለው ቢሉ እንደዛ ብለው ቢዘምሩ እሱ አይደለም እኔ ይቅር የሚለኝ አንተ ቆይ ወይም ይቅርታ በቃ ወይም ይቅርታ በል እንጂ አንተ ለፍጡር ምስጋና አይገባም ብለህ የተከራከርከው ይሄን እኮ ልነግሮት ነው። አሁን ለቅኖች ምስጋና ይገባል ማለት ግጥም ጽፋችሁ ዜማ ደርሳችሁ ለነሱ የሆነ ቀን ሰጥታችሁ በዛ ቀን ወይ ደግሞ ብቻ በኤኒ ታይም
አዚሙላቸው ማለት አይደለም። እንደዛም ተደርጎ አይታወቅም። የለም መጽሐፍ ቅዱስ ውስጥ አሁን የሚደረገው አሁን እንደዚህ የሚሉት ቆይ ዜማው ይጻፍ ቢባል እንዴት ይጻፋል? አንተ በዜማው በመጽሐፍ ቅዱስ ይጻፍልህ? ዜማ ሲጀመር አምልኮ አይደለም። ዜማ ሁሉ አምልኮ አይደለም። ባይዘይ ዜማ ሁሉ አምልኮ አይደለም። ሰው በዜማ ሊዘፍን ይችላል። በዜማ ለጣዖት ሊዘምር ይችላል። የምትዘምርበት የሚወስነው ዋናው ነገር ምንድነው ከተባለ ዜማን የሚወስነው የቃላቱ ኮንቴንት ነው። ቃላቱ የሚይዘው እንጂ በቅዱስ ያሬድ ዜማ አንድ ሰው ሊዘፍን ይችላል። ምንም ጥያቄ የለውም። እያዜመ ሊዘፍን ይችላል። ኖ አይደለም። ኖ ሊስን አዳምጠኛ መጀመሪያ አንድ ሰው ኦሪጂናል አራራይ ወይም እዝል ወይም ግዕዝ ዜማ እያዜመ በሚገባ እያዜመ ለአንድ ልጃገረድ አንድ ዘፋኝ ሊዘፍንላት ይችላል። ያ ማለት መዝሙር ነው ልንለው አንችልም፣ ዜማ ስለሆነ። ኦኬ የግጥሙ ይዘት ነው የሚወሰነው ነው። እኛ እያወራን ያለ ነው። ኦኬ ተፈስሑ በእግዚአብሔር ተፈስሑ ጻድቃን በእግዚአብሔር አለ። ተፈስሑ ነው ያለው። ባይዘይ መልአኩ ቅዱስ ገብርኤልም ተፈስሒ ፍስሕት ይላታል እመቤታችን። እኛም ተፈስሒ ፍስሕት እኛም ተፈስሒ እኮ ነው የምንለው። ውዳሴ ማርያማችን እሱ በአካል አግኝቷት ነው እንደዛ ያላት ቀሲስዬ። በአካል ይሄ ሌላ ነው። ይሄ ደግሞ ሌላ ማርያም ይሄኛው ደግሞ ሌላ ዳይሜንሽን ነው ያለው ማለት አሁን አንተ የአካል አለመገኘት ነው ችግሩ እንጂ በአካል ብትገኝ ችግር የለውም የሚለው ጋር ትስማማለህ? ኖ እሱም ቢሆን እሱ አሁን ገብርኤል እንደ ሰሞኑን አካል ወደ አንድ ስትገባ መላተም ነው አይደለም ዶክተርዬ። ለድንግል ማርያም ያለው ገብርኤል እሺ፣ በዜማ አንተ አምጣ እስኪ በዜማ አምጣ በረከት መምህር እሺ። እስኪ ሙለት አንድ ጥያቄ ልጠይቅህ። እሺ ቀጥሉሽ። መኃልየ ዘሰሎሞን ሴቷ ማነች? ሴቷ ማነች? ሙሽራው የሚዘምርላት ሴቷ ማነች? አላውቃትም። ሴቷ ማነች? አላውቅም። አታውቅም? አላውቅም። ቪው ለእንትን ይባላል፣ ለእንትን ለእስራኤል ይባላል፣ ለቤተክርስቲያን ይባላል፣ ለእንትና ይባላል የሚለውን ነገር እኔ ጀስት ያንኑ ቪው ልናገር ነው የሚችለው እንጂ ኤግዛክትሊ ለእንትን ነው እያለ ያለው የሚለውን ነገር አላውቅም። ወንዱስ ማን ነው? አላውቅም እኮ አልኩኝ። አሁን እንግዲህ አላውቅም ብያለው፣ እርሱ ያስተምሩኝ። ጥሩ። አይ ተው በቃ በደንብ ታውቀዋለህ፣ ግን መመለስ አልፈልግም። ሌላም ልስጥ ማስረጃ ባይዘው ሌላ ልስጥ። እሺ ጨርሱ። እሺ አንድ መጽሐፍ ሙሉ ወንዱንም ሴቱንም አላውቀውም ብለህ እንዴት ነው? መጽሐፉንም እኮ አታውቀውም ማለት ነው። መኃልየ ስለሆነ አይ አውቀዋለሁ እሺ አሁን መጽሐፍ ሰሎሞን ላይ ለኢየሩሳሌም የሚሰጥ ለእመቤታችን የሚሰጥ ለከተማ የሚሰጥ ዞሮ የሆነች አካል አለች። አንተ ለሁሉም ቢሰጥ እኮ ከተሰጣቸው ለተባለ የተለያየ ኢንተርፕሬቴሽን ለተሰጣቸው አካላት ምስጋና አይገባም እያልክ ነው አንተ። ከነገራችን ላይ መኃልየ ዘሰሎሞን ሲጀምር ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር ብሎ ነው እኮ። አሁን እንግዲህ እኔ እሱን አላውቅም ባልኩበት ጉዳይ ላይ አልወያይም። አላውቅም ባልኩበት ጉዳይ ላይ ስለማላውቅ አላወቀውም ማለት እኮ የመጽሐፍ ቅዱስ አካል እኮ ነው። አንተ ስላልኩኝ የመጽሐፍ ቅዱስ አካል ይሆናል። ሁሉ የመጽሐፍ ቅዱስ አካል እርሶ ያውቃሉ እንዴ ዶክተር? አንተ አላወቀውም ማለት እኮ ታዲያ እዛ ያለው ነገር ማለት አይደል? አዎ መምህር በረከት ያውሩት እስኪ ያውሩት። እሺ መኃልየ ሰሎሞን የመጽሐፍ ቅዱስ አካል የሆነበት ወንዱ እግዚአብሔር፣ ሴቷ በሙሽራዋ የተመሰለች ደግሞ ቀድሞ እስራኤል አሁን ቤተክርስቲያን ስለሆነች ነው እንጂ የአንድ ወንድና የአንድ ሴት በመዝሙርና በግጥም የሚደረግ በቅኔ የሚደረግ የቃላት ልውውጥ መጽሐፍ ቅዱስ ውስጥ ገብቶ ከቅዱሳት መጽሐፍት ሊቆጠር አይችልም አይደል? ስለዚህ ወንዱ እግዚአብሔር ነው፣ ሴቷ ቤተክርስቲያን ነች። ቤተክርስቲያን ማለት በብሉይ ኪዳን እስራኤል፣ በአዲስ ኪዳን ቤተክርስቲያን፣ እስራኤልንም ቤተክርስቲያንንም የምትወክል ደግሞ ድንግል ማርያም አለች። እሱም ሌላ ሚስቲካል ትርጉም ነው። ኤኒዌይስ ወንዱ እግዚአብሔር ነው፣ ሴቷ
ምዕመን ቤተክርስቲያን እስራኤል ነች። እንደዚህ ከሆነ እግዚአብሔር ለእስራኤል ይዘምርላታል። ለምሳሌ ምን ይላል? መኃልየ ሰሎሞን ምዕራፍ 1 ቁጥር 9 ላይ ወዳጄ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልኩሽ፣ የጉንጭሽ ውበት የከበረ ልዑል፣ አንገትሽን በዕንቁ ድሬ ያማረ ነው ውዴ እያለ ይቀጥላል። እና ይህ ሲምቦሊካሊ እግዚአብሔር እስራኤልን እያመሰገናት ነው። እስራኤል ደግሞ እግዚአብሔርን ታመሰግነዋለች፣ ቤተክርስቲያን ማለት ነው። ክርስቶስን በአፉ መሳም ሳመኝ፣ ፍቅር ከወይን ጠጅ ይልቅ መልካም ነው፣ ዘይት መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው፣ ስለዚህ ደናግል ወደዱህ እያለች ቤተክርስቲያን ክርስቶስን ታመሰግነዋለች። ስለዚህ እዚህ ላይ እስራኤል ቤተክርስቲያን እየተመሰገኑ እንደውም በእግዚአብሔር እየተመሰገኑ እናያቸዋለን ማለት ነው። ደግሞ መዝሙር ነው። ምክንያቱም መኃልየ ሰሎሞንም መዝሙረ ዳዊትም በእስራኤል በዜማ መሳሪያ የሚባሉ መዝሙሮች ናቸው። አሁን ቴክስቱን ብቻ ስለምናነበው ብቻ ሳይሆን ዳዊት ለምሳሌ በገና እየደረደረ በዜማ ነበር የሚለው። እነዚህ የዜማ መጽሐፍት ናቸው፣ የመዝሙር መጽሐፍት ናቸው። ወንበዴዎች እነማን ናቸው? ወንበዴዎቹ እነማን ናቸው? የትኛው ጥቅስ ላይ ነው? የትኛው ጥቅስ ላይ ነው የምታወራኝ? ጠቅላላ ቆይ ከጨረሳችሁ ይሄንኛውን ልጨርስ አንዴ። ምክንያቱም የመኃልይን እንዳወራ አላደረጉኝም። ኤኒዌይስ አንዱ ሲጨርስ አንዱ እየተቀባበላችሁ ላይ የኔን ቅዱስን ብቻ ነው የምቀበል ፕሮቴስታንት ነኝ ብለህ ከመጽሐፍ ቅዱስ አንዱን ክፍል ሙሉውን ስለምን እንደሚያወራ አላውቀውም። እርስዎ በመጽሐፍ ቅዱስ ውስጥ ያሉ 81ዱን መጽሐፍት በሙሉ እያንዳንዱ ስለምን እንደሚያወራ ያውቃሉ? ልጠይቀዎት። ከዛ መሀል ጀነራሊ ሙሉ መጽሐፍ በአጠቃላይ ሙሉውን መጽሐፍ ዋናው ቁም ነገሩ እሱ አይደለም እኮ ሙለታ። ግን እዛ በረከት የሚያምነው መጽሐፍ ቅዱስ ውስጥ ያለውን አንድ ሀሳብ አንስተህ ይሄን ይልብሃል፣ ይሄን ትቀበላለህ ወይ ብትለው በረከት አይ ስለማላውቀው አልቀበልም አይልም። ከመጽሐፍ ቅዱስ ሆኖ ማለት ነው። አንተ እኮ ያልከለው እንደዛ ነው። አልቀበልም ብያለሁ። መኃልየ ዘሰሎሞን አላውቅም አታውቅም። እሺ ጥሩ ችግር የለም። እሱ እዛ ላይ የተጻፈውን ግን ትቀበላለህ የሚለውን አላውቅም ብያለሁ አይደለ? አሁን ባይዘይ ይሄ ማለት ይሄ ነው። በመጽሐፍ ቅዱስ ውስጥ ያለውን ሂድን የሆነ ሚኒንግን ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ማለት አሌጎሪካል ወይ ኦፍ ኢንተርፕሪቴሽን ማለት ነው። which is fault way of interpretation ነው። ይሄ ማለት ይሄ ነው። ሴቷ እንትና ናት፣ ወንዱ እንትና ነው፣ ይሄኛው ደግሞ እንትን ነው፣ በሩ እንትን ነው፣ እጁ ያስገባበት እንትን ነው፣ ይሄ ነው ተራራው። ወይ ማን ነው? አይ ለምን መሰሎት ቀሲስ እኔ ነኝ ያወረድኩት። ቀሲስ አቢውዝ እያደረገ ነው ያልተባለ ነው እያወራ። አይ ለምን መሰላችሁ? ፖለቲካውን የቲክቶክ ፖለቲካ ለዚያ ብዬ ነው እኔ ዝም ብዬ በጣልቃ የገባሁባችሁ። እኔ መያዝ ይቻላል። ሲኒየሪቲ ነው። አዎ ምክንያቱም አሁን እኮ ይኸው ማስረጃ የለም ማለት ልጁ አንደኛ ፎርማል ውይይት ማድረግ አይችልም። ቀሲስ አሁን እዚህ ጋር 400 ምናምን ሰው ተቀምጦ የሚያወራው አንጃ ግራንጃ ሆነ። ለምሳሌ ምንድነው እኔ አሁን ላስረዳ ምን ማለት እንደሆነ። በረከት እኔም መዝሙረ ዳዊትን ጠቀስኩኝ፣ ስለ ምስጋና ነሳ። ምስጋና ለፍጡር አይገባም ብሎ ነው የጀመረው እንደ ፕሪሚሲስ which is wrong ማለት ነው። እኔ ደግሞ ምስጋና ለፍጡር ይገባል፣ ምስጋና ለፈጣሪ ይገባል። ለፍጡር የሚገባ ምስጋና የፍጡር ምስጋና ይባላል። የፍጡር ምስጋናውም የፍጡር ነው የሚሆነው። ለፈጣሪ የሚገባ ምስጋና ደግሞ የፈጣሪ ምስጋና ነው፣ ለፈጣሪ ይገባል። እና ለፈጣሪ የሚገባ ምስጋና የአምልኮ አካል ነው ብየዋለሁ። ለፍጡር የሚገባ ምስጋና ደግሞ የሚደረግ ምስጋና ደግሞ የአምልኮ አካል አይደለም። ፍጡሩን እያመለክን ሳይሆን ፍጡሩን እያመሰገን ነው አንድን ቅዱስ። ለዚህ ደግሞ መጽሐፍ ቅዱሳዊ መሰረት አለን ብዬ መዝሙረ ዳዊትን ጠቀስኩ። በረከት ከመዝሙራቱ ላይ የሚበልጥ መዝሙር ብሎ የመኃልየ ይጠቀሰለት። እሺ ሴቷን እና በወንድ አንቀጽ የተጠቀሰው ማን ብሎ ጠየቀው። አላውቅም ማለት ሚኒንጉን አያወቀው። ሁላችንም አናውቅም እሱ እንዳለው ማለት ነው። መጽሐፍ ቅዱስ የተጻፈ ሁሉ ላናቅ እንችላለን። ግን
እኔ ከማቴዎስ ወንጌል ከማርቆስ ወንጌል ወይም ከመጽሐፍ ቅዱስ ከምቀበለው መጽሐፍ ቅዱስ ተጠቅሶ እንዲህ ይላል ይሄን ትቀበላለህ ወይ ተብዬ ስጠየቅ አዎ መጽሐፍ ቅዱስ ላይ ካለ እቀበላለሁ ነው የምለው። መጽሐፍ ቅዱሳዊ ከሆንኩኝ ማለት ነው። ይሄንን ስለማላውቀው አልቀበልም ማለት ነው። አዎ ለምንድን ነው ግን? አዎ አይ ይገባኛል። ከዚህ ቀደም ከሱ ጋር አንድ ውይይት አድርገን ነበር እና በእምነት ብቻ የሚል ክርክር ይዞ ነው የመጣው። በእምነት ብቻ መዳን በእምነት ብቻ ነው አለ። ኦኬ ብዙ አወራንና ማቴዎስ ወንጌል ምዕራፍ 25ን ጠየቅኩት። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚላቸው እነማንን ነው ብዬ ስጠይቀው አይ እነዚህ የማያምኑትን ነው አለኝ። ኦኬ የማያምኑትን የተራበ ቢያበሉ የተጠማ ቢያጠጡ ኖሮ ወደ እግዚአብሔር መንግስት ይገቡ ነበር ማለት ነው አልኩት። አዎ አለኝ። ከዚያ ከፌዛሎን ወደ ወርካሎን ገባ ማለት ነው። እምነት ሳይኖራቸው ቢያበሉ ቢያጠጡ ኖሮ ወደ እግዚአብሔር መንግስት ይገቡ ነበር ካለ አንድ ሰው የሚጠይቃቸው እምነት የሌላቸውን ሰዎች ነው ካለ ኦኬ እና የሚጠይቃቸው ለዝም ብሎ እየቀለደ ነው ወይንስ ምንድነው? አይ አይደለም ብራብ አላበላችሁኝም ያላቸው የተራበ ቢያበሉ የተጠሙ ቢያጠጡ ኖሮ ይገቡ ነበር ወይ ስለው አዎ አለኝ። ይሄ ማለት ምን ማለት ነው? እምነት ባይኖራቸው ስራ ሰርተው ይገቡ ነበር። በአናቱ ተተከለ በለው። ይሄ አሁን ስራ ያስፈልግ እምነት ነው የሚዳነው ካለ በኋላ እንደዚህ የሚል እና አንዳንድ ጊዜ ማሳየት ያስፈልጋል።